ቁርስ እየጠበቅን እኮ ነው። ወዴት ነህ? አልበላም እናንተ ብሉ። ምን አለበት ብትቀመጥ? አላስፈልገኝም። ለምን አትተኝም? አባ በሰላም ነው? ቁጣ አለ። አልተቆጣሁም። እሷ ነች እንጂ ዛለቅ ያለችኝ። ደህና ዋሉ። አንተ ደግሞ ወዴት ነህ? እኔም በቃ ይቅርብኝ። ግን ሰሞኑን በሰላም እንደዚህ የምትሆኑ? ሰላም ነው። ችግር ያለ መስሎ ነው? ምንም አልተፈጠረም። ደህና ነን። ሰላም አይደላችሁም? ከቅርብ ጊዜ በኋላ የማየው ነገር ምንም ደስ አይልም። ጥሩ ቃልም አትነጋገሩ። አንተ ይሄን እያሰብክ መጨነቅ የለብህም። እኛ ሰላም ነን። እሱም ቢሆን ያው ስራ ላይ አንዳንድ ነገሮች እያጋጠሙት ይሆናል የሚበሳጨው። ታዲያ መነጋገር ነው። መነጫነጩ ምን አመጣ? ደህና አይሮን። ሰላም አቶ መላኩ፣ ምን ልታዘዝ? ሃይሚ እንዴት ነሽ? ጥሩ የሚባለውን ቁርስ እስኪያምጪልኝ። እሺ፣ የሚጠጣስ? ቡና ያኑልኛ። አንቺንስ ምን ልጋብዝሽ? እንደውም ቁርሱን አምጪና አብረን እንበላለን። ይቅርታ አቶ መላኩ፣ እኔ እንኳን አልችልም። ደስ እንድለኝ እባክሽ። አይ ያው እምቢ ለማለት እኮ ፈልጌ አይደለም፣ ግን አይፈቀድልንም፣ ለዛ ነው። ኦ በቃሽ፣ በአሁኑ ውጭ ጋብዝሻለሁ። ይሄ አቶ የምትይኝ ነገር ግን ደስ አይለኝም። እሺ፣ ያው ለማክበር ያክል ነው። አንተ ካልደበረ መላኩ ቁርስ ላምጣልህ? እኔ የምልህ ኤርሚ፣ ከመጣ ጊዜ ጀምሮ ምንም አላልክም። ምን ሆነ? ሰላም ነው ግሩሜ፣ ማረፍ ስለፈለኩ። ማረፍ ብቻ ፈልገማ አይመስለኝም። የሆነ ነገር ሆናል። ንገረኝ፣ ምንድን ነው? እባክህ ግሩሜ፣ የነማሚ ነገር ምንም አላማረኝ። ከዕለት ወደ ዕለት እየተደባበሩ መጥተዋል። ለዚህ ነው ያን የሚያክል ጭንቀት? ማለት ይሄ ቀላል ነገር ነው እንዴ? ማሚን እንዳልጨነቅ ብላ ነገሮችን ትሸፋፍናለች። ይኸውልህ ቀላል ነው ማለት አይደለም። አንተ እነሱን ማወያየትና ችግራቸው ምን እንደሆነ መጠየቅ ነው። ደግሞ ከዚህ በኋላ እነሱ ምንድን ነው? አንተ እኮ ሚስታተ እንጂ ሀያት የሚሆንበት ጊዜ ነው። እባክህ ዝም በል። ላላወቀኝ እኮ ሰውነቴ እንደዛ ነው ይመስለው። እኔ ለራሴ ጨንቆኛል፣ አንተ ትቀልዳለህ። የቅባል ልጅ ሆነ እኮ ነው የተቸገርከው። ደግሞ ምንም የሚያስጨንቅ ነገር የለም። እነሱ ካላሰቡበት እንኳን አንተ ቀርበህ ችግራቸው ምን እንደሆነ ጠይቃቸው። ደግሞ ይሄ በአዋቂ መሀል ልጅ አይገባም ድሮ ቀረ። እስቲ ሞክራለሁ። ቤቱ ራሱ እያስጠላኝ ነው ታውቃለህ። ቆየው አይደል? የቤቱ ስራ ምንም አላልቃለኝ። ሰው ማግኘት የግድ ነው። እሷ እስክትመጣ መጠበቅ አልችልም። መሌ፣ እስቲ ችግራችን ላይ ቁጭ ብለን እንነጋገርበት። ምንም የምንነጋገረው ነገር የለም። በእኛ ምክንያት ኤርሚ እየተጨነቀ ነው። በኋላ አንድ ነገር ቢሆን ይቆጨናል። ዝም ብሎ ነው። ምንም የሚያስጨንቅ ነገር የለም። አንቺ ነሽ ደግሞ ዝም ብለሽ እየተጨቃጨቅሽ ያን እያየ ምን ይበል? እሺ ይቅርታ፣ ሁለተኛ አልጨቀጭቅህም፣ እንደፈለግኩን። ግን ቤት ስትገባ ፊት አትንሳን እባክህ። አመሸሽ እኮ ብዙ ጠበኩሽ። ከስተመር በዝቶብኝ ሂሳብ ስሰራ ቆየሁ። ደግሞ እኮ ሂድ ብዬ ነግሬ ነበር። ሰው መጠበቅ እኮ በጣም ይሰለቻል። አንቺን መጠበቅ ለምን ሰለቸኝ? እድሜ ልኬን በጠብቅሽ ራሱ ሰለቸኝ። አመሰግናለሁ የኔ ፍቅር። እሺ ብለሽ እኔን ስራሽን በቀይሪ ጥሩ ነበር። ይህ ስራ ላንቺ አይሆንሽ። ለእኔም ደግሞ እንደምታውቂው ነው። እኔም መቀየር እፈልጋለሁ፣ ግን በማንም ድጋፍ እንዲሆን አልፈልግም። በራሴ ጥረት ቀይረዋለሁ። ለምን ታርቅኛለሽ? እኔ ላንቺ ምንም ነገር የማድረግ ኃላፊነት የለብኝም? አብረን ነን፣ ግን እኔ አንቺ እንባባላለን። እንደዛ እኮ አይደለም። እኔ እንድትጨናነቅ ስለማልፈልግ ነው። እኔ ተጨነቅኩ አልኩኝ? ደግሞ እዚህ ከመስራትሽ በላይ ምንም የሚያስጨንቀኝ ነገር የለም።
ብታስብበት ደስ ይለኛል። በቅርቡ ይሳካልኛል አታስብ። አንተ ምቾት አልሰጠህም እንጂ ከሌላ ስራ ይሄ ይሻላል። ደግሞ ጥሩ ገቢ ያገኝበታለሁ። ዝም ብዬ ነው የምጨቀጭቅሽ። ለአንቺ ከተመቸሽ ጥሩ ነው፣ እንደተመቸሽ። ደህና ነሽ? ኤርሚ የለም እንዴ? አልገባም። ቀን ለቤቱ ሰው ልፈልግ ስትሰማው ልበል? አዎ የቤቱን ስራ አልቻልኩት። አንቺ የቤቱ ድካም ብቻ ይበቃሻል፣ ሰውም አያስፈልግም። ለሱቁ እኔ ሰው ፈልጋለሁ። እስካገኝ ድረስ ብቻዬን ብሰራም ችግር የለውም። እና ወደ ሱቅ አትምጪ እያልከኝ ነው? እኔ ሱቅ መጣሁም አልመጣሁም የቤት ሰራተኛ መፈለጌ ግድ ነው። ስራውን አልቻልኩትም። እሱ ያንቺ ምርጫ ነው። እኔ ለሱቁ እንደማታስፈልግ የነገርኩሽ ለአንቺ አስቤ ነው። ለእኔ ካሰብክ ታዲያ ቤት መቀመጡ ነው ወጥቼ መንቀሳቀሱ ነው ለእኔ የሚሻለው? ጎረምሳው ጭራሽ እኩለ ሌሊት መግባት ጀመርክ? አረ እንደዛ እኮ አይደለም መሌ፣ ከጓደኞቼ ጋር ሆኜ በአጋጣሚ መሽቶብኝ። ተጠንቀቅ። ጎረመስኩ ብለህ የባህሪ ለውጥ እንዳታመጣ። ጥሩ መሆን ለራስ ነው። ደግሞ እናትህን አታስጨንቃት። እሺ መሌ፣ ጊዜ ካለ የሆነ ነገር ላናገር ፈልጌ ነበር። አስቸኳይ ነው? እኔ አሁን አልችልም። ማታ መሆን አይችልም? ችግር የለም፣ በቃ ማታ ይደርሳል። ነሽ? ደህና ነኝ። ውስጥ አትገባም እንዴ? ምን ነው? አይ አልገባም፣ ቸኩላለሁ። ካላስቸከርኩሽ ከስራ በኋላ ላግኝሽ እንዴ? እሺ፣ ግን በሰላም ነው? በሰላም ነው። ስለ አንድ ጉዳይ ላማክርሽ ፈልጌ ነው። እሺ በቃ ከስራ ስወጣ እደውልልሃለሁ። የት እንገናኝ? አንቺ የሚመችሽ ቦታ መምጣት እችላለሁ። ደውለሽ አሳውቂ። መልካም። እሺ በቃ ወደ ስራ ልመለስ። እሺ በቃ መልካም ስራ። በዛ አስተማሪ ምክንያት ክላስ የሌለ እያስጠላኝ። አረ ትምህርቱ በጣም ያሰለቻል። በዛ ላይ የሰውየው ባህሪ ተጨምሮበት በጣም ከባድ ነው። እኔ ካልሆነ ትንሽ ቆይቼ አቋርጠዋለሁ። እኔም ስራ ለመጀመር አስቤያለሁ። እንደዛ ካልሆነ ሃይሚን ከዚህ ስራዋ ማላቀቅ አልችልም። እንዴ ዝም ብለህ የሆነ ብር ሰጥሻለሁ የሀብታም ልጅ ነኝ ምናምን ብትላት እኮ ከአንዳንድ ነው እሺ የምትል። እሷ እንደዚህ አይነት ሴት አይደለችም። በራሷ ተጣጥራ ነው ድህነቷን ማሸነፍ የምትፈልገው። ደግሞ በመሀላችን ያለው ልዩነት እንዳይሰማት ስለምፈልግ ነው የሀብታም ልጅ እንደሆንኩ ማልነግራት። አንተ ዝም ብለህ ነው የምትጨናነቀው። ደግሞ የሀብታም ልጅ ነህ እንጂ ሀብታም አይደለም። ስለዚህ እኩል ናችሁ። አሁን ማልነግራት አስቤያለሁ። ከመሌ ብር ተቀብለን የሆነ የራሳችን የሆነ ነገር መጀመር አለብን። አይመስለኝም። እስቲ ሞክር። እንደዚህ አይነት ስራ የለመዱ ሴቶች ሌላ ስራ ትርፍ የሚያስገኝ አይመስላቸውም። ምናልባት ስራው ሲሰለቻቸው ማማረር ይጀምራሉ። ቢሆንም ትቀይራለች። አዲስ ስራ መጀመር አለብን። ከዛ በኋላ አብረን መኖር እንጀምራለን። ምን? ከሀይሚ ጋር አብራችሁ ልትኖሩ አስባችሁ ነው? መጀመሪያ ስራውን ይዤ ከቤት ልውጣ። ከዛ በኋላ ይቀር። ትናንት ነገርሽ ነበረ። እዚህ ምን ታደርጊያለሽ? ምን ማለት ነው? እኔን ከስራ ለማስቀረት ለምንድን ነው የፈለግከው? ለቤት ሰራተኛ ማምጣት ይሻላል እኔን ከስራ ማስቀረት? እሺ ጥሩ። ሱቁን አንቺ ያዢ፣ እኔ ላይ ስራ ጀምራለሁ። ይሄ ሁሉ ለምን አስፈለገ? ምንድነው ችግርህ? ልታየኝ እንኳን አስጠላው። ውፋ ጀመረሽ ደግሞ። ይሄ ስራ ቦታ ነው። በቃ አስነዝንጂ። አንተን የሚያስደስት ከሆነ ከዛሬዋ ቀን ጀምሮ እዚህ ስራ ቦታ ድርሻለን። እንደው ከቻልሽ አሁኑኑ አድርጊው። ነገር ግን እቤትም ሆኜ ቢሆን ሂሳቡን የምቆጣጠረው እኔ ነኝ። ገቢና ወጪህን በደንብ አድርጌ እቆጣጠርሃለሁ። ይሄ ሲያስከፋሃል?
ኤርሚ ክላስ የለም እንዴ? ምን ነው? የለም ሮሚ። ደግሞ ከየት ነው? ሱቅ አልሄድሽም እንዴ? ከዛ ነው የምመጣው። ቤት ውስጥ ሰው ስለሌለ አሳዘንኩት መሰለኝ። መሌ ሂጂ ረፊ እኔ ያለሁኝ አለኝ። እንዴት አሰበልሽ ባክሽ። ደግሞ ሮሚ ላናግረው አስቤያለሁ። ምኑን ነው የምትነግረው? ደግሞ ምን አድርግ ልትለው ነው እንዴ? ምን አርግልዋለሁ? ስራ መስራት ስለምፈልግ በቃ የሆነ ነገር ያርግልኝ። ኤርሚ ትምህርትን ስጨርስ አይደርስም? ልታቋርጥ ነው? አረ ሮሚ ለምን አቋርጣለሁ? ጎን ለጎን ማስኬድ እኮ እችላለሁ፣ ችግር የለውም። እሺ መጠየቁን ጠይቀው፣ ግን አሁን አይሆንም ካለ እሺ ብለህ መቀበል ነው ያለብህ። እንዴ ሮሚ ለምን እምቢ ይለኛል? ዛሬ ሆነ ነገ ሆነ ምን ላውጣለሁና ነው እንዴ? መስራት እንደሆነ መስራት ነው። መከራከር አያስፈልግም። ካልተቀበለህ አንተ ነህ መተው ያለብህ። እንደዚህ ተጫዋች እንደሆን ካላውቅም ነበር። ምን ሁሌም በስራ ሰዓት እኮ እየተገናኘን በአግባቡ መተዋወቅ አልቻልንም። በነገራችን ለአንቺም ደስ የምትይ ልጅ ነሽ። አመሰግናለሁ። ወደ ዋናው ቁም ነገራችን ስንገባ ለምን እንደፈለከኝ አልነገርከኝም። ሰዓት እየሄደ ስለሆነ ነው። ምን መሰለሽ፣ ወደዛ ካፌ መመላለስ ከጀመርኩ ጊዜ ጀምሮ ሳይሽ በጣም ቁም ነገረኛ፣ እንደ ዘመኑ ወጣት ልታይ ማትይ ሴት መሆንሽን ተረድቻለሁ። እሺ። እናም ለዚህ ታታሪ ሴት እኔም የበኩሌን አስተዋጽኦ ማድረግ ፈለግኩና ከዛ ስራ የምትወጭበትንና የራስሽን ስራ የምትጀምሪበትን ነገር አሰብኩኝ። ምን ትያለሽ? መልካም ሀሳብ ስላሰብክልኝ በጣም ነው የማመሰግነው። ግን ደግሞ ጥያቄህን መቀበል አልችልም። እንዴ ለምን? እምቢ አይባልም። ከፈለሽ እንደ ስጦታ ልታዩ ትችያለሽ። ምንም በይው፣ ብቻ ከዚህ ስራ ለመልቀቅ ያገኘሽውን እድል መጠቀም አለብሽ። አውቃለሁ። እሱማ እኔም ከዚህ ስራ ለመልቀቅ አስባለሁ። ግን ደግሞ በዚህ መልኩ እንዲሆን አልፈልግም። አየሽ፣ ይሄ ራሱ ጨዋነትሽን ያመላክታል። ስለዚህ ጊዜ ወስደሽ አስበሽበት ታሳውቂኛለሽ። ለአንቺ ብዬ የማደርገው ምንም ነገር የለም። እኔንም ታግሽኛለሽ፣ አንቺም ጥሩ ስራ ይኖርሻል። ባይሆን እንደዛ ይሻላል። በቃ አስቤበት እነግርሃለሁ። እሺ። ኤርሚዬ ምን ሆነክ ነው በብርድ እዚህ ጋ የቆምከው? ወይ ወደ ውስጥ አትገባም ነበር እንዴ? በብርድ ለምን መጣ? ከስራ በጊዜ ነው የወጣሽው? የት ነበርሽ? ስደውልም ስልክሽ አይሰራም። ሰው ላገኝ ሄጄ ነበረ። ደግሞ ልክ እንደገባሁ ልደውልልህ ነበር። እንደመጣ ታውቂያለሽ አይደል? ለምንድን ነው ደውለሽ አላሳወቅሽ? ከኔ የተሻለ ሰው ነበር አስታገኝ ነበር። አረ እንደዛ አይደለም። ምን ሆነክ ነው? የስራ ጉዳይ ነው። ይቅርታ ይፍቅ ኤርሚ ደግሞ ሰላምታም የለም። ቆይ አታምሽ አላልኩም? ስራ አለኝ አትል ነገር የት ነው የምታመሸው? በሉ እኔ ራት ላቅርብ። እናንተ ብሉ፣ እኔ አልበላም። ሮሚ ይቆይ በቃ መሌ ማውራው ነገር ስላለ ቁጭ በይ። ምን ተፈጥሮ ነው ይሄን ያህል?
ምንም የተፈጠረ ነገር የለም። ስራ መጀመር ስለፈለኩኝ ነው። ክላስ እስኪያልቅ መጠበቅ አልፈልግም። ምንም ያጣድፍ ነገር መጣ? ጊዜ ማባከን ያለብኝ አይመስለኝም። እድሉ ስላለኝ እየሰራው መማር ይችላል። ይሄ ሁሉ ያንቺ ስራ ነው። ገና ለገና ከሱቅ አስቀረኝ ብለሽ አማላጅ መላክሽ ነው። ኧረ እባክህ በፈጠረ ዝም ብለህ ነገሮችን እየገመትክ እኔን አትውቀሰኝ። ይበቃችኋል። አንዱ ምክንያቱም የእናንተ እንደዚህ መሆን ነው። በዚህ እድሜያችሁ እንኳን ችግራችሁ እንዴት መፍታት እንዳለባችሁ አታውቁም። እኔ ቤቱ በጣም ነው ያስጠላኝ። ብር ስጠኝና የራሴን ቢዝነስ ልጀምርበት። አየሽ አይደለም ለልጁ የሆነ ያልሆነ ነገር እየነገርሽው ምን እንደሚያወራ ሰማሽ? እኔም የቤት ሰልችቶኛል ባንቺ ምክንያት። ምን አድርጊ ነው የምትለኝ መላኩ? አንተ ራስህ አይደል እንዴ ውጭ እያልክ ነገሮች እንደዚህ ያባባስከው? እኔ ምንም ያደረኩት ነገር የለም። አልበዛም እንዴ አሁንስ? ምን ልታዘዝ? ሃይማኖትን ጥራልኝ። ሀይሚ እስካሁን አልገባችም። ምን ላምጣልህ? እሷን ነበር የፈለግኩት። ምን ሆና ነው የቀረችው? አላቅም ጌታዬ። አርፍዳ ይሁን ቀርታ አላወኩም። እሺ በቃ አመሰግናለሁ። ውሃ አምጣልኝ። ሄሎ መላኩ፣ ሰላም ነው? እንዴት ነህ? አዎ ዛሬ አልገባሁም። አይ አልገባም። አረ በሰላም ነው። መቼ? ዛሬ? እስቲ ሞክራለሁ። ደውዬ ላሳውቅህ። መልካም እሺ። ጎረምሳው ሱቁን ታውቀዋለህ? ኧረ አውቀዋለሁ። ማታ እኮ ማውራት አልቻልንም። ለዛ ነው የመጣሁት። ይኸውልህ ኤርሚያስ፣ እናት የሆነውን ያልሆነውን እየነገረች እያስጨነቀች ነው። አንተ መጨነቅ የለብህም። አረ እሷ ምንም አላለችኝም። እኔ ራሴ ፈልጌው ነው። ደግሞ ምንድን ነው የምትነግረኝ? እና ካላለች ይህን ሀሳብ ከየት አመጣኸው? አንተ እኮ ገና ተማሪ ነህ። ሱቅ መዋል ፈልገህም ከሆነ እኔ እበቃለሁ። ካስፈለገም በአነስተኛ ዋጋ ሰራተኛ መቅጠር ይቻላል። አንተ እዚህ ትመጣ ለሁለት ምን እንሰራለን? አረ እኔ እዚህ ሊሆን አላልኩም። ተምሬም ስጨርስ የራሴን ስራ ነው የምሰራው። ስለዚህ የሆነ ነገር ክፈትልኝና አሁን ነው ልጀምር። ምን መስራት እንደምትፈልግ አጥንተህ ንገረኝ። አዋጭነቱን አይተህ ትጀምራለህ። አመሰግናለሁ መሌ። በቃ አስቤበት እነግርሃለሁ። ታዲያ ጀማሪ ስለሆንክ ቀለል ያለ ቢዝነስ ምረጥ። አየሩን ከለመድክ በኋላ ወይ ታሰፋዋለህ ወይ ትቀይረዋለህ። ግን መሌ ቅር ካላለ የሆነ ነገር ልጠይቅህ። ጠይቀኝ። ከሮሚ ጋር ምንድን የተፈጠረው ብዬ አልጠይቅህ፣ ግን ቢያንስ ተነጋግራችሁ ችግራችሁ እንድትፈቱት ለምን። ምንም የተፈጠረ ነገር የለም። አንተ ዝም ብለህ ነው ራስህ የምታስጨንቀው። መሌ ግልጽ ሆነህና እኔንም ነፃና ደፋር እንደሆነ አድርገህ ነው ያሳደግከኝ። አሁን የማየው ነገር ግን በጣም የተለየ ነው። ይህንን እንኳን ልጠይቅህ በጣም እየፈራሁ ነው። በጣም ተቀይረሃል። የስራ ሁኔታ ያስጨንቀኛል።
በሱቁ ልበሳጭ እችላለሁ እና ወደ ቤት ስመጣ ድብርት ውስጥ ልሆን እችላለሁ። ያን ደግሞ ከቤት ጋር ማያያዝ አስፈላጊ አይደለም። ደግሞ ሀሳብ ያግባ፣ ይስተካከላል። እሺ መልስ በቃ እኔ ምንድነው የሁሉ ሽርጉድ? ሮሚዬ መሌኮ በስራው ተስማማ። እሰይ አብራችሁ ተጋግዛችሁ ትሰራላችሁ። ሱቅ አይደለም እኮ ምን መስራት እንደምትፈልግ ንገረኝና በጀቱ ይለቀቅልሃል ነው ያለኝ። አይ ኤርሚ፣ ትንሽ ጊዜ እንኳን ከሱ ጋር ሱቅ ሆነ ስራውን ብትለምድ አይሻልም ነበር? ምንም የሚከብድ ነገር የለውም እኮ እንዴ፣ አትፍሪ። ስንቶች የሚያለማምዳቸው ሳይኖራል እንዴ ከትንሽ ነገር ተነስተው ከእነሱማ በምን አንሳለሁ እኔ ልጅሽ። እሺ ይሁንልህ፣ ጎብዝ። እሺ ኤርሚዬ፣ ራስህን ጠብቅ። በቃ ልጅ እሺ ይቅራበል። እሺ አይ ልጅ ነገር እንዲሁ ብር ስላለ ብቻ ስራ ይጀመራል። አንተ ምን ሆነክ ነው እንደዛ ስልክ ስቀጠቀጥ ስልክ ማታነሳው? ይቅርታ ትንሽ ደብሮኝ ስለነበረ፣ አሁን ግን በጣም ደህና ነኝ። ደግሞ ስራ ለምንድን ነው ያልገባሽው? ሂጃ አጣውሽ። ከዚህ በኋላ አልገባም። ጥሩ ዜና አለኝ። እሱን ልነግርህ ነበር እኮ አንተ ደግሞ ኮራክ። ዋው፣ እኔም ጥሩ ዜና ነው ይዤ የመጣሁት። ወጣ ብለን እናውራ። ኤርሚ፣ አንተን አግኝቼ እኮ ከአንተ በኋላ ሌላ ሰው ላገኝ ነበር። አጋጣሚ ደግሞ እዚህ ስለመጣክ እዚህ እናውራና ልሂድ አይሻልም? የት ልትሄጂ ነው? ሰሞኑን ሚስጥር ጀምረሻል። ምንም ነገር እየነገርሽኝ አይደለም። የት እንደምትሄጂም አትነግሪኝም። ስራ እንድቀይር ነግረኸኛል አይደል? ደግሞ የት ሄድሽ እያልክ ትነጫነጫለህ። ስራው እኮ ቤት ድረስ አይመጣልኝም። ለማንኛውም አግኝቻለሁ። ለስምምነት ነው ወደዛ መሄደው። እሺ ስራው ምንድን ነው? ስራውማ ከተስማማ እነግርሃለሁ፣ ግን ጥሩ ስራ ነው። ዞሮ ዞሮ ተቀጣሪ ነሽ። እኔ ጋ የተሻለ ሀሳብ አለ። የራስሽን ቢዝነስ ላስጀምርሽ። ብር አግኝቻለሁ። አንቺ ብቻ ምን መጀመር እንደምትፈልጊ ንገሪ። አመሰግናለሁ ኤርሚ፣ ግን አልፈልግም። ብሩን ካገኘ ዛሬ ባይሆንም ለሌላ ጊዜ ላንተ ይጠቅምሃል፣ አስቀምጠው። እሺ በቃ ሞክሪና ካልተሳካ በእኔ ሀሳብ ትስማሚያለሽ። አሁን ሂጂና በኋላ እንገናኝና እናወራለን። እስከዛ ግሩሜ ጋር እጠብቅሻለሁ። አይዞሽ፣ ምንም የሚከብድ ነገር የለውም። እኔም ከጎኖኛ አግዝሻለሁ። አንዳንድ ጉዳይ ሲገጥመኝ እወጣለሁ። ያኔ መሸፈን አይከብድሽም። አይከብደኝም። አንዴ ካዩ ምንም ነገር መስራት እችላለሁ። ቶሎ ተቀባይ ነሻ። ማልመድ አይከብደኝም ማለት ነው። ይቅርታ ድፍረት ካልሆነብኝ። ቤተሰብ አለህ? አዎ፣ መቼም ያለ ቤተሰብ የሚፈጠር ሰው የለም። ኧረ እኔ እንደዛ ለማለት ፈልጌ አይደለም። ያው ሚስት ልጅ። ምን ነው እንዳትወጂኝ ፈራሽ እንዴ? አይዞሽ፣ እጄን ሰርግቼ ነው የምቀበልሽ። ኧረ እንደዛ አይደለም። እና ታዲያ መቼ ልምጣ? ነገ መጀመር ትችያለሽ። ካልሆነም ደግሞ በፈለግሽው ቀን መጀመር ትችያለሽ። እና ምን አሰብክ? ስንት ሰጠ? ገና አልሰጠኝም። እባክህ ግን የጠየኩትን ይሰጠኛል። ሀይሚን ማሳመን ነው ከባድ ሆነብኝ እንጂ። እሷ ደግሞ ምን ሆና ነው? በእናት በዚህ ሲሏት በዛ። ኧረ አሁንስ በዛ እንዴ? በዛ። እሷ እኮ ለእኔ ያስባልኝ ነው። ከየት ያመጣል ብላ። እና ያንተ ጥፋት ነዋ። በቃ ነገራት። እሷም የፈለገችውን ተወሰን። አሁንማ ግድ ነው። እኔ እኮ እስከ ዛሬ ለምን ደበከኝ ብላ ታኮርፈኛለች ብዬ ፈርቼ ነው እንጂ። ወይ አብረን እንገራት እንዴ? ዛሬ እሷ ጋር ነው ማድሮ አላልከኝም እንዴ? ታዲያ ምን አማላጅ አስፈለገ? በቃ ዝም ብለህ አሳምነ አሰማምጠ ምናምን ነገራት።
ከዛ በኋላ የራሷ ጉዳይ። እንደምትወዳት ስለምታውቅ እኮ ነው እንደዚህ የምታስፈራራ። እስቲ ሞክራለሁ፣ ግን ያስፈራል እባክህ። እና መቼ ልትጀምሪ ነው? በፈለግሽው ቀን መጀመር ትችያለሽ ብለውኛል። ነገ መጀመር እችላለሁ። የኔ ውድ አንድ ነገር ልነግርሽ ፈልጌ ነበር። ማለቴ እስከዛሬ የደበኩሽ ነገር ነበር። ድብቅ እንደሆንክ እንኳን ከድሮ ማውቃለሁ። ምን የደበከኝ ንገረኝ። የኔ ፍቅር በእናትሽ እንዳትናደጅብኝ። ለአንቺ አስቤ እኮ ነው። ማለቴ ስሜትሽን ለመጠበቅ አስቤ ነው። አሁን ማስተባበሉን ትታት ነግረኝ። ለስራ የሚሆንሽን ገንዘብ ያመጣሁት ከአባቴ ተቀብዬ ነው። ማለቴ እኔ ሀብታም ልጅ ነኝ። ፈርቼሽ ነው ያልነገርኩሽ። ባካቀለሁ ምን? እንዴት አወቅሽ? ምን ያህል ጊዜ ሆነሽ ካወቅሽ? እንዴ ይሄን ማወቅ ቆይ እንዴት ያቅተኛል? አንተ አሁን ምን ነው ይዳልሽ የምትመስለው? ቢያንስ በቅጡ እንኳን እኮ ውሸት መዋሸት አትችልም። እና ይህን መገመት እንኳን አያቅተኝም። በጣም ከባድ ሰው ነሽ። ግን እንዴት ይህን ነገር እያወቅሽ ዝም ትኛለሽ? ስለዚህ የራሳችን የሆነ ነገር መጀመር አለብን። አይሆንም። አንደኛ ትምህርትህን ጨርስ እና ደግሞ ሰራተኛ አግኝተው ነበር፣ ግን አያት ትቅጠሩ እኔ እመጣለሁ ብያቸው ስለነበር እኔን ይጠብቃሉ። ስለዚህ ስራ የምትለውን ነገር ትተህ ተማር እሺ? አመሰግናለሁ መሌ። ይሄ ፊትህ እንዴት ናፍቆኝ ነበር መሰለ። እንደው ተጨንቀሽ ስታስጨንቅኝ እኮ ምንም የተፈጠረ ነገር የለም። እንደው ዝም ብለሽ ኤርሚን ማስጨነቅሽ እንዴ? አሁንም ምን ይሆነኝ? እሺ ይሁን። ዋናው ነገር ፊትህ ይመለስልኝ እንጂ ሌላ ምንም የሚያስጨንቀኝ ነገር የለም። ስንት ሀሳብ አለብኝ፣ ብዙ ነገር ያስጨንቀኛል። በዚህ ጊዜ ደግሞ እናንተ ልትረዱኝ ይገባል። ኤርሚን እንደዛ አዝኖ ሲጠይቀኝ እንዴት ተሰማኝ መሰለሽ? እንዳይጎዳም ፈራው። በጊዜው ሁለት እናድርገው ስልሽ ስራ እያልሽ ያው ብቸኛ አደረግሽው። ሁሉንም ፈጣሪ ያለው ነው የሚሆነው። ደግሞ እኛ ተስፋ ሳንቆርጥ ከበረታን ፍቅራችንን አይቶ ሌላ ልጅ ይሰጠን ይሆናል። ካለፈ በኋላ ብንበረታ ምን ዋጋ አለው? ይልቅ ያለንን ተንከባክቦ መያዝ ነው፣ እሱንም እንዳናጣው። በነገራችን ላይ ስራ ገንዘብ ሰጥሃለሁ ያልከውን ምንም አልወደድኩትም። ስራ መስራት ካለበት እንኳን ካንተ ጋር ሆኖ ነው መስራት ያለበት። ስሜቱን ለመጠበቅ ያህል ነው። እኔ ጋር ደግሞ ሰው አግኝቻለሁኝ። እሱ ደግሞ ቢጨመር ያው መተራመስ ነው እንዴ? በዚህ ፍጥነት እንዴት አገኘ? በልሽ አርፎ ትምህርቱን እንዲማር ንገረው። አንድ ማቀው ጓደኛ የነበረኝ ሳማክረው የሚያውቀው ሰው ነበርና አመጣልኝ። አንተ ልጅ ጎረመስክ ማለት ነው። የትም እየሄድክ ማደር ጀመርክ? አረ ዛሬ ገና እንደ ውጭ ማደር ጀመርኩት እኮ። ለአንድ ቀን ብለህ አስፈቀድክ እያልክ ማስፈቀዱንም ታውቀው። ለመሆኑ የት ነው ያደርከው? ያው ግሩሜ ጋር ነዋ። ምን ሜጃል? ደግሞ ከመሌ ጋር አውርተናል። ይሄ ስራ እያልክ ትምህርትን የተውከውን ነገር ታቆማለህ። ስራ መስራት ካለብህ ከሱ ጋር አብረህ እንድትሰራ ወሰነናል። እኔ ሱቅ መግባት አልፈልግም። ደግሞ ነገም ቢሆን የራሴን ስራ መስራት አይቀርም። ስለዚህ ለምን ጊዜ መፍጀት ያስፈልጋል? ቢሆንም እድሜም ያስተምራል እኮ። 1 አመት 2 አመት ዋጋ አለው። ተረጋግተህ አስብበት። ይከስራል ብለሽ አስበሽ ነው አይደል? ይገባኛል እኮ። አታስቢ። ብከስርም ከናንተ ምንም ነገር አልፈልግም። በራሴ መንገድ እወጣዋለሁ። እንደዛማ አትበል። በስራ ላይ ትርፍም ኪሳራም ሊያጋጥም ይችላል።
እንኳን አንተ አባትም ሊገጥመው ይችላል። እኔ ለአንተ በማሰብ ነው። እኔም ትንሽ ብትቆይ ብዬ አስባለሁ። ሀይሚም ስራ አግኝታለች፣ ቤተሰቦችም ሰላም ናቸው። ታዲያ ምን የሚያስቸኩል ነገር አለ? ልክ ነህ እኮ ግሩሜ። ግን እኔ አሁን ላይ የሚሰማኝ ራሴን ችዬ ከቤት መውጣት እንዳለብኝ ነው። ከሀይሚ ጋርም ቢሆን በመሀላችን ትንሽ ክፍተት እየተፈጠረ ነው። እሱም ማስተካከልና ስለ ነገ ማሰብ አለብኝ። እንደዛ ካሰብክ ጥሩ ነው። መጀመሪያ ላይ ሀይሚ ብለህ ስለነበር ከምትጨነቅ ብዬ ነው። እሷ ስለአንተ ማወቋ ጥሩ ነው። በግልጽ ሁሉንም ነገር ተነጋግራችሁ መወሰን ትችላለህ። እኔም እንደዛ ነው የማስበው። እስቲ እንዲያውም እደውልላትና ዛሬ ስራ ካልጀመረች አብረን እናገኛታለን። አሪፍ ሀሳብ። እንግዲህ ይህን ይመስላል። ታታሪ ሰራተኛ እንደሆንሽ ስለማውቅ መነሻ ደግሞ ይህን ያህል አልልሽም። አንቺ ስራሽ ላይ ብቻ አተኩሪ። በርትተሽ ከሰራሽ ሱቁን የግልሽ ታደርጊያለሽ። በእውነት በጣም ነው የማመሰግነው። እኔም በቻልኩት አቅም በስራዬ ደግሞ አኮራሃለሁ። ያን ነው የምፈልገው። እኔ ስራ የሚወድ ሰው በጣም ደስ ይለኛል። ሌላው ነገር ማንም ሰው ቢጠይቅሽ አንቺ ሰራተኛ ብቻ ነሽ፣ ምንም ነገር አታውቂ። ምንም እንዳታስብ፣ ሰራተኛ ነኝ፣ ደግሞ አኮራሃለሁ። እንግዲህ ቤት ካልሆነ ብለሽ ያው የአቅማችንን ሞክረናል። ቆንጆ ጊዜ ነበረን። እንኳንም ደግሞ ቤት ይሆን አልኩኝ። በዛም ደግሞ ባሌ ባለሙያ እንደሆነ አውቄያለሁ። እና አዲሱ ስራስ እንዴት ነው? ወደድሽው? ስጀምረው ነው ማቀው። ለጊዜው ግን ጥሩ ይመስለኛል። ለጊዜው ተጀምርና እኔ ነገሮችን አስተካክዬ ያው የራሳችንን ስራ አብረን እንሰራለን። አሪፍ ሀሳብ ነው። ኤርሚ ደግሞ ተነጋግረን ጨርሰን አሁን ላይ ስራ ማሰብህን አቁም አላልኩም? አሁን ነው ማሰብ መተግበርም ያለብን። ስለ ወደፊታችን መዘጋጀት አለብን። እኔ ቶሎ ብለን አብረን እንድንኖር እፈልጋለሁ። ስለ ወደፊት ማሰብ አይከፋም፣ ግን ደግሞ አሁን ላይ አብረን ለመኖር ብዙ ይቀረናል። ራስን ደግሞ ዝም ብላ አታስጨንቅ። ብዙ ጊዜ ይቀረናል ማለት 2 ዓመት አብሮ ለመኖር አንሶ ነው? ቆይ እሺ ምን ያህል ጊዜ ነው መጠበቅ ያለብን? እኔ እንደዛ ለማለት ፈልጌ አይደለም። ትዳር ኃላፊነት የሚጠይቅ ነገር ነው። ለዛ ደግሞ ብቁ መሆናችንን እስከምናረጋግጥ ብንጠብቅ ይሻላል። በእኔ አትተማመኝም ማለት ነው? አንድ ቤት አልኖራችሁም እንጂ አሁንም አንድ ላይ ናችሁ። ትዋደዳላችሁ፣ ትፋቀራላችሁ። አንቺ ለሱ፣ እሱ ደግሞ ለአንቺ ኃላፊነት መውሰድ አይከብዳችሁ። ይከብዳል ካልሽ ደግሞ ለወደፊትስ ምን ሊመጣ ነው? ልክ ናችሁ እኮ። ዛሬ ላይ ቆመን እንዳሰብነው ስንገባበት ቀላል ነገር አይደለም። ተጋብተው 3 ወር እንኳን ሳይሆናቸው የሚፋቱት ሳይዋደዱ ቀርቶ አይደለም፣ ኃላፊነት መሸከም ስለሚከብዳቸው ነው። ይህ ከኛ ጋር ምን ያገናኘዋል? አሁን ስለ ስራው አስቢ፣ ከዚህኛውም ስራም ልምዱ ሰጂ። አሁን ባይሆን ጥሩ ነገር አወራክ፣ እየተግባባን ነው ብዬ አስባለሁ። እንደምን አመሻችሁ? ደህና ነሽ ማለት? ምን እያወራችሁ ነው? እናትና ልጅ ሳቅ በሳቅ ሆናችኋል። ምን ሮሚናታ የድሮ ገጠመንችውን እየነገረች የምታስቀኝ? ለእኛ የሚነገረንና አብረን ሳቃ። አይ ለዛሬ እዚህ ጋር ይበቃናል። ባይሆን እኔ እራት ላቅርብ። እኔ እንኳን ይቅርብኝ፣ ቀን የበላሁት እራሱ አልሰራ ብሎኛል። ልብስ ልቀይር። በጣም ደስ ይላል ሮሚ። እንዲህ ሰላማዊ ስትሆኑ ነው የሚያምርባችሁ። አይሩ ሁሉንም ነገር ስለምትከታተል ነው እንጂ እኮ ምንም የተፈጠረ ነገር የለም። በል እራት ላቅርብ። መሌ ውሎ እንዴት ነበር? ጥሩ ነው። ሰራተኛ ለመደ? ሴት ናት ወንድ ነው? ምንም አልነገርከኝም እኮ። ሮማን
ደክሞኛል፣ ልረፍበት። እንዴ ይሄን ያህል ከባድ ጥያቄ ነው እንዴ ጠየቅኩ? ወንድ ወይም ሴት ማለት እኮ ነው። እሺ ሴት ናት። በቃ ካሁን በኋላ ምንም እንዳትጠይቂ፣ ልረፍበት። እሺ ምንም አልጠይቅህም። ነገ ሄጄ ማየት የምችለው ነገር አይደል እንዴ? ሱቅ ምን ታደርጊያለሽ? የምትፈልጊው ነገር ጠየቅሽ፣ መለስኩልሽ። አይበቃም? በል እሺ ተው። አንሳው እንጂ ለምን ትዘጋዋለህ? ደህና ነኝ። በጣም ይቅርታ ብዙ አቆየሁሽ አይደል? እንዴ ሻይ ቡና እያልሽ ጠብቅኝ አልነበረም እንዴ ያልኩሽ? ኧረ ችግር የለውም። ምን ዞር ዞር ብዬ እኮ አካባቢውን እያየሁ ነበር። እንዴ ምን ነካኝ? ትናንትና እኮ ቁልፍ ሰጥቼሽ ልሄድ ይገባ ነበር። ችግር የለም። እኔ ነኝ መሰለኝ በጧት የመጣሁት። አይ ስራማ በጧት ሲሆን ነው እንጂ። ለነገሩ አታስቢ፣ ቁልፍ ስለምሰጥሽ ከፍተሽ ትገቢያለሽ። እኔ የምልህ ኤርሚ በለኝ። ክላስ የሌለ እየሰለቸኝ ነው። አንተም ደግሞ እየሰራ መማር ትፈልጋለህ እና እናቋርጥና በወዘኔ ነው ልትል ነው? እስኪ አስጨርሰኝ። የሆነ ትንሽ ብር ልፈላልግና አብረን ስራ እንጀምር። ሀይሚም የራሷን ትስራ፣ አንተም ደግሞ የራስን ኃላፊነት መውሰድ እንደምችል ሰርታ አሳያት። አንተ በጣም አሪፍ ሀሳብ እኮ ነው። በጣም እንጂ። በተለይ ለአንተ 10 ጊዜ እየሄድክ ከምታሰለቻት ይሻላል። ሳላያትማ መዋል ማደርም አልችልም። ባይሆን ነገ ዛሬ ሳንል ወደ ስራ እንገባለን። አንዳንዴ እኮ ታስቢያለሽ። ይኸውልህ ሳላያት ምናምን አትበል፣ በዛውም ፍቅራችሁ ይጨምራል። እንደውም ራሷ እየመጣች ነው የምታይ። እንደዛ ይሻላል። ምን ጥያቄ አለው? አይግሩም። ሰላም ጤና ይስጥልኝ። ምን ልታዘዝ? የኔ እመቤት። መላኩ የለም እንዴ? መላኩ ለስራ ጉዳይ ወጣ ብሏል። ግን የምትፈልጊው ነገር ካለ እኔ ላስተናግድሽ እችላለሁ። ጥሩ ልጅ ነው ያገኘው። እንዴት ነው እየለመድሽ ነው? አዎ እየለመድኩ ነው። ስራው ብዙም አይከብድም አይደል? ምንም አይልም፣ ቆንጆ ነው። አይዞሽ በርቺ። ቻው በይ። ኤርሚ ሱቅ ሄደህ ታውቃለህ እንዴ? ወይ ሮሚ ቆየሁ ከሄድኩ። ሰራተኛችንን አላየሃትም ማለት ነው። መሌ ቆንጆ ልጅ አግኝቷል። አይ ሮሚ መልኳ ምን ያደርጋል? ዋናው ስራዋ ነው እንዴ። ስራዋስ ብትል በጣም ጎበዝ ናት። እንደዛ እንኳን ከሆነ ጥሩ ነው። ዋናው መስራቷ ነው። አንቺንም አሳረፈችሽ። ሄደህ ብታያት ግን ደስ ይለኝ ነበር። አሪፍ ጥንዶች ይወጣቸዋል ብዬ አስባለሁ። ኧረ ሮሚ እንደ ድሮ እናቶች አሁን ሚስት ልትመርጭልኝ ነው? ልምረጥልህ አላልኩም። ሰው በምን መልኩ እንደሚገናኝ አይታወቅም። ምናልባት ይሄ እናንተ አጋጣሚ ቢሆንስ? ኧረ ሮሚ አረጋጊው። ደግሞ እኔ እንደዚህ አይነት ሀሳብ የለኝም። አያትና ታስባለህ። ምኞትም ቢሆን ከማየት ይመጣል። ስንቱ አይደል እንደ ሚስቱን ቤቱ አስቀምጦ እንደ አይነቷን ሲያይ በመመኘት ያልሆነ ነገር ውስጥ የሚገባው። ከነገርኩ ውጪ ምንም አላለችም። ወዲያው ነው ሄደችው። እኔም ደግሞ ከማስተናገድ ውጪ ምንም ያልኳት ነገር የለም። ምናልባት ከስተመር ከሆነች ብዬ ነው የነገርኩ። አዎ ደንበኛ ነች። ልክ እንደ ቤተሰብ ነን። በቃ አሁን አንቺ መሄድ ትችያለሽ። እንዴ ሱቁ ሳይዘጋ? ጠዋት ከከፈትሽ በቂ ነው። እኔ ቆይቼ ስለመውጣ ለመዝጋት አትቸገሪ።
እንድጠብቅ ማድረግ ነበረብኝ እንዴ? አስቀየምኩ? በጭራሽ አንቺ ምንም አላጠፋሽም። አይ የደበረ ስለመሰለኝ ነው። በቃ ሂጂ አንቺ። ምን እንዳናደደህ እኮ አላውቅም። ለማየት ነበር የሄድኩት። በቃ አይቼ መጣሁ። ምንም ያደረኩት ነገር የለም። እሱስ ቢሆን አስፈላጊ ነው? ቆይ እንደምትቆጣጠሪ ለማሳወቅ ነው ወይስ ሰዎች በአንቺ ስር መሆኔን እንዲያውቁ ነው የምትፈልጊው? ተው እንጂ መሌ፣ እንኳን ዛሬ ድሮም በመካከላችን እንደዚህ አይነት ነገር እንደሌለ በደንብ አድርገህ ታውቃለህ። ከሌላ አርፈሽ መቀመጥ ነው። እኔ ሱቁን ትቼ እንዳባወራነቴ የውጭውን ስራ ልስራ ማለቴ ካላስደስትሽ ንገሪኝ። ያስከው እኮ ምን የቀረ ነገር አለ? እኔ ከዚህ በኋላ ምንም ድርሽ የሚያደርገኝ ጉዳይ የለም። ደግሞ እንደምትሸማቀቅ ቀድመህ ብትነግረኝ ኖሮ አላስጨንቅህም ነበር። ግድ የለህም። እዛ የሚያስመጣኝ ምንም ጉዳይ የለኝም። ማወቅ ነበረብሽ። ከዚህ በኋላ ከመምጣትሽ በፊት አሳውቂ። ባይሆን ልጅቷ ጎበዝ ልጅ ትመስላለች። በደንብ ጠበቅ አድርገህ ያዛት። ምን ማለት ነው? አይ ጥሩ ሰራተኛ ነች ማለት ነው። የኔ ወድ ስራው ተመቸሽ? በጣም አሪፍ ነው። ምን ያህል ደስተኛ እንደሆንኩኝ እንግዲህ አይተህ መገመት ትችላለህ። ታስታውቂያለሽ፣ ተስማምቶሻል። ከኔ ጋርም ጥሩ ጊዜ እንዲኖረን አድርገሻል። ብዙ ለውጥ እያየሁ ነው። አንተም እኮ ተለውጠሃል። አልታወቀህም እንጂ ነጭናጫ ሆነ ነበር። እኔ እኮ የምነጫነጨው አንቺን ሳጣ ነው። አሁን ደግሞ አንቺን አግኝቼሻለሁ። ስራው ለሁለታችንም ነው የተስማማው። እሺ አንተ እንዴት ነህ? ያው እኔና ግሩሜ ለመጀመሪያ ያሰብነው ስራ አንዳንድ ነገሮችን ጨራርሰናል። ኦሬዲ መጀመር ብቻ ነው የቀረው። በጣም ደስ ይላል። ብዙ ነገር ተቀያይሯል። አዎ፣ በዚሁ ከቀጠልን እቅዳችንን ቶሎ ማሳካት እንችላለን። እንደው እንደ ድፍረት አትቁጠሪብኝና የሆነ ነገር ልጠይቅሽ ነበር። የፍቅር ጓደኛ አለሽ እንዴ? አይ ለጊዜው እንኳን የለኝም። እንዴት ማለት? አንቺን የመሰለች ትሁት ልጅ እንዴት ብቸኛ ሆነች? እኔ እንጃ፣ አላሰብኩበትም። አለመገጣጠም ነው ብዬ አስባለሁ። ጥሩ አጋጣሚ ነው በእኛ። ምኑ? ያው እኔም ብቸኛ ነኝ። ያው ምንም እያልኩ አይደለም፣ እንደው ሁለታችንም ብቸኛ መሆናችን ገርሞኝ ነው አይደል? ግን አንተ እንዴት እስከዛሬ? የኔ ታሪክ ባክሽ ተነግሮ የሚያልቅ አይደለም። በአጠቃላይ በፍቅር የተጎዳው ሰው ነኝ። እኔ ደግሞ በተፈጥሮ ለሴቶች አዝናለሁ። ያን ስለሚያውቁ ነው መሰለኝ ከመጎዳት ውጪ ምንም ያተረፍኩት ነገር የለም። በጣም አዝናለሁ። አመሰግናለሁ። ይገርምሻል፣ ገና ካፌ ውስጥ ያየሁሽ ቀን ነበረ መልካምና ለፍቅር የምትሆኝ ሴት እንደሆንሽ ያወቅኩት። ለዚህ ነው ላግዝሽ የወሰንኩት። አሁን ደግሞ ፍቅረኛ የለኝም። እስቲ የበለጠ አከበርኩሽ። ያን ያህል እንኳን እንደምትለኝ አይነት ሰው አይደለሁም። አይገርምም ግሩሜ? ሰው ማወቅ ለካ ለስራ ጠቃሚ እንደሆነ እኮ ነው የገባኝ። ኔትወርክማ ግድ ነው አባቴ። ኔት ካለ ሁሉም ነገር ቀላል። አሁንማ አወኩኝ እኮ። እድሜ ላንተ። በዚህ አይነት በአጭር ጊዜ ውስጥ ትርፋማ እንሆናለን። ምንም ሀሳብ አይግባ። በአጭር ጊዜ ውስጥ እንተኩሳለን፣ ደሙን ጉድ እናስበላለን። እተማመንባለሁ ጓደኛዬ። አጀማመራችን እኮ ያስታውቃል። ሮሚ እኮ አልተማመነችብንም ነበር። በስራ ምክንያት ጓደኝነታችሁ እንዳታጡ አብሮ መስራት የሚለውን ነገር ተወስትለኝ ነበር። አሁንማ ትኮራብናለች። ምንም አታስብ ይበላት። ደግሞ ከቀረ ብሩ ይቀራል እንጂ ጓደኝነታችንን መቼም አናጠው። እኔም እንደዛ ነው ያልኳት። አይገርም? አንተ ልጅ ስራ ጀመርኩ ብለህ ትምህርቱን እርግፍ አድርገህ ተውከው? ኧረ አልተውኩትም ሮሚ። ሰሞኑን እኮ ትንሽ ሩጫ ስለበዛብኝ ነው። ከአጤ ሳምንት አታገኘኝም። ወልጁ አይደል እንደማረው። እሺ እንደፈለክ። ሱቅ ሄደህ ነበር? ኧረ አልሄድኩም።
ምን አለ ግን አንተ የትም ከምትዞር አንዴ እንኳን ጎራ ብለህ ብታይ። ሮሚ ስላልነገርኩሽ ነው እንጂ እኮ እኔ ፍቅረኛ አለኝ። እንዴ እንዴት አልነገርከኝም? አንተ ልጅ ድብቅ መሆን ጀመርክ? ለነገሩ ያንተ የትምህርት ቤት ጓደኛ ፍቅረኛ አይነች ማለት አይቻልም። እቺ ለትዳር የምትወል ልጅ ነች። ሄደ አያት እያልኩ ነው። ሮሚ ስላላወቅሻት ነው እንጂ እቺን ገና እንዳየሻት ነው የምትወጃት። ካላገባሃት ነው የምትይኝ። እሺ አምጣትና አስተዋውቀኝ። ግን ትሆናለች አትሆንም እኔ ልያት። የማትሆን ከመሰለኝ የኔን ማየት ግድ ነው። ተስማምቻለሁ ሮሚ። የኔዋ ምንም ይወጣላት ነገር የለም። አልፈራም። ሁሌም እኮ የኔ ነው ያሉትን ፉንጋም ብትሆን በጣም ቆንጆ ናት ማለት የተለመደ ነው። ኧረ ሮሚ ምን አስጨነቀሽ? ታያት የለ እንዴ? ኤርሚዬ ለኔ ሁሌም ትንሽ ልጅ ነህ። የምትረዳ የምትንከባከብ ትዕግስተኛ ልጅ መሆን አለባት። ከዚህ በኋላ እኮ እያስፈቀዱ ማደር ቀረ። አሁን እኮ ኃላፊነት ያለብኝ ሰው ነኝ። ማለትማ ግሩሜ ጋር ነኝ እከሌ ጋር ነኝ እያልኩ ማደር ቀረ። በነገራችን ላይ ሮሚ ልትዋወቅሽ ትፈልጋለች። ሰሞኑን ሲመችሽ ወስጄ አስተዋውቅሻለሁ። ለምን? ማለቴ ለእንደዚህ አይነት ነገር ጊዜው ገና እንደሆነ ነግሬያለሁ። ቆይ ፍቅረኛ እንዳለ እንደማያውቁ ነግራኝ ነበር። እንዴት ተቀበሉ? እኔ ፍቅረኛ እንዳለኝ አልነገርኳቸውም ነው እንጂ አይቀበሉኝም ብዬሻለሁ እንዴ? ስነግራት ደስ ብሏታል። በዛ ላይ ደግሞ አሁን ልንጋባ ነው። ምንድነው የምንቆየው? ኤርሚ በዚህ ጉዳይ መጨቃጨቅ ያለብን አይመስለኝም። አንዴ ተነጋግረን እኮ መቆየት አለብን ተባብለናል። ቆይ አትወጂኝም እንዴ? ከተዋደድን ጊዜ መቁጠሩ ምን አስፈለገ? አንድ ላይ እንዳኑ የሚከለክለን ነገር ምንድነው? ትናንት የሥራ ሁኔታ ምናምን ስትይ ነበር። አሁን ሁለታችንም ስራ ይዘናል። ቆይሽ ምንድነው? መልስልሽ ማለት ታዲያ ለምንድነው በግልጽ እንደማትፈልጊኝ ማትነግሪ? እኔ ብቻ ነኝ እኮ ማፈቅርሽ አይደል? አንቺ ምንም ፍላጎቱ የለሽም። ይሉን ተይዞሽ ነው እንጂ። እንደዛም አትበል። እኔም እንደማፈቅር ታውቃለህ። ደግሞ ጊዜ ያስፈልገናል ማለቴን መጥላት የለብህ። ትዳሬ ትሄድብናል። ዛሬ የተጋባን ነገ ዋናው ዓላማ ኖሮ ለዓላማችን መታገል ነው። እንዴ የልትሄድ ነው? ቆይ እዚህ ነው ማድረው ስትል አልነበር እንዴ? አሁንስ ምን ነገር ውስጥ ነው የገባሁት? ወይ ካልሆነ እኔ ላውራት እንዴ? አልፈልግም። ከዚህ በኋላ አላነሳባትም። ምን ያህል እንደምንቆይ ዝም ብዬ ማየት ነው። አንተ እኮ አልሰማም ብለኸኝ ነው። ሰፍ እያልክላት ምን ታደርግ? ጣል ጣል አድርጋት አልኩ። ለምን አሰማኝ? አልችልማ። ደወዳታለሁ እኮ። ማፍቀር ዝቅ ያደርጋል እንዴ? አዎ ያደርጋል። በተለይ ለሴት ከሆነ ዝቅ ያደርጋል። እስኪ ጊዜን በአግባቡ ተጠቀምበት። ያስለመድካት ነገር ካለ 1-2 ቀን ታገሳት። ካልደወለችልህ አትደውል። ራሷ ናት ካለህበት ድረስ መታ አግባኝ የምትል። የምትወደኝ ከሆነ የሁሉ ነገር ለምን አስፈለገ? ይኸውልህ አንተ ብቻ መናደድን ትተህ ያልኩህን አድርግ። ምን አለ በለኝ። ራሷ ቤተሰቦችን አስተዋውቀኝ ብላ ካልመጣች። በጣም ነው የማመሰግነው ግብዣዬን እሺ ብለሽ በመቀበልሽ። የያዝኩትም ምሳ ማን ይበላልኛል ብዬ ነው እንጂ ግብዣማ ማን ይጠላል ብለህ ነው ሲመስለኝ። መቼም ልክ እንደ ባህሪሽ ሙያሽም ጥሩ ይመስለኛል። ባለሙያ ሴት ትመስኛለሽ አይደል? አመሰግናለሁ። መቼም እድለኛውኛ አንድ ቀን ሙያ ያላት ሚስት ባለቤት ሳልሆን አልቀርም። አይቀርም። ጥሩ ሰው ነህ፣ ሀብታም ነህ፣ ምንም አይጎልህም። ይሄንን ደግሞ አይታ እምቢ የምትል ሴት አትኖርም። ቆንጆ አይደለህም እያልሽኝ ነው? እኔም ብላ የምትመጣ አላገኝማ። ኧረ እኔ እንደዛ አላልኩም። የሰው ልጅ ከመልኩ ይልቅ ጸባዩ ነው ብዬ ነው እንጂ አንተማ ምን ይጎልሃል ብለህ ነው። እንዳፍሽ አድርግልኝ። በጣም እንድጓጓን ያደረግሽኝ። እንዴ ያዘዝነው ምግብ እኮ ሊቀርብ ነው። እንታጠባ። እሺ
ፍቅር ስለምትረዳኝ በጣም ነው የማመሰግነው። አንቺ እኮ ነሽ የምትረጂ። ትንሽ እኔ ስሜት የሆንኩብሽ አይደል? ለምን እንደዛ ታስባለህ? ከሌላ ጊዜ በበለጠ አሁን አብረን እያሳለፍን ነው። አልመሰለኝም። እንደ ድሯችን ይሻለን ነበር። ሰፋ ያለ ጊዜ አብረን እያሳለፍን ነው፣ ግን እየራቅሽኝ እንደሆነ ነው የሚሰማኝ። ምንም አታስብ፣ ሁሌም ደግሞ አብሬክ ነኝ። መጋባታችን ይቆይ ስላልኩ ነው እንጂ ሌላ ምንም የተፈጠረ ነገር የለም። እንዴት ነው ስራው? እየለመደላችሁ ነው? አዎ ጥሩ ነው። በአጭር ጊዜ ትርፋማ ምንሆን ይመስለኛል። እንግዲህ ምን እንደምትሰራ ልናገር ብለሃል። ብቻ መጥፎ ነገር የሚያመጣ እንዳይሆን። አይ የኔ ልጅማ ህገወጥ ነገር አይሰራም፣ እተማመንበታለሁ። ባይሆን ከጓደኛው ጋር የጀመረው ስራ ትንሽ እንዳያጋጫቸው ፈርቻለሁ። የጋራ ስራ ያው በኋላ ችግር አያጣውም ብዬ ነው። እውነቷን ነው። ገንዘብ ይመጣልም ይሄዳልም። በመሀል ግን ሰውን ማጣት መጥፎ ነው። ግሩም ደግሞ በጣም ጥሩ ልጅ ነው። አብሮ አደግ ጓደኛህ ነው። በምንም አይነት መልኩ መለያየት የለባችሁም። የቀረው ይቅር እንጂ አንድነታችሁ መያዝ ነው ያለባችሁ። ስጋታችሁ እኮ ይገባኛል። ግሩምም እንደዛ ነው የሚያስበው። ደግሞ ስራው እሱ ስላለበት ነው እንዲህ በፍጥነት የለመደልን። ጥሩ ነው መሌ፣ በጣም ነው የማመሰግነው። በልበል ሽንገላህን አቁም። ደግሞ ነፃነት ተሰጠን ብለህ ከመስመር እንዳትወጣ። ቆይ ልጁ ምን ሆኖ ነው? አልጻፈ፣ አልደወለ። እኔ ስደውልለትም አያነሳም። ቆይ እሺ ምን ሆኖ ነው? በጤናው ነው? ሀይሚ እንዴት ነሽ? ሰላም አይደለሽም እንዴ? ፊትሽ ልክ አይደለም። አረ ደህና ነኝ፣ ዝም ብዬ ነው። ወይ ካመመሽ ቤት ላድርስሽ እንዴ? ታርፊበታለሽ። አይ ዝም ብሎ ድብርት እኮ ነው። ደግሞ ቡና ስጠጣበት ይለቀኛል። ኦ እንደሱ ከሆነማ አብረን እንደንጠጣ። ኖ ይቅርብኝ፣ አመሰግናለሁ። ሀይሚ እየገፋሽኝ እኮ ነው። እሺ በቃ እንደሱ ነው የሚባለው። ይሄ ነገር ድብርት ብቻ አይመስለኝም። ሀሳብሽ እኮ እዚህ የለም። ኧረ እዚሁ ነኝ። ዝም ብለህ እየተጨነክ ነው። ፍቅረኛ የለኝም ብለሻል። ታዲያ ይህን ድብርት የሚያስለቅቅ አጋር አያስፈልገኝም ትያለሽ? ልክ እንዳንቺው ሰው የሚያስፈልገው ሰው ካጠገብሽ እያለ። እኔ እንደዚህ አስቤ አላቅም። በጣም ይቅርታ። ይገባኛል ድንገተኛ እንደሚሆንብሽ። ደግሞ ሁለታችንም ሰው ያስፈልገናል። ደግሞ እኔ ላገባሽና ለቁም ነገር ነው የምፈልግሽ። ምን እንደምል አላቅም። ውለታ አለብኝ። ቢሆንም ግን ኖ ኖ ኖ፣ በእኔና አንቺ መካከል ውለታ የሚባል ነገር የለም። እኔ ለአንቺ ያደረኩት ነገር ምንም ከዚህ ጋር አይገናኝም። እኔ እንደውም የምፈልገው ነፃ ሆነሽ እንድትወስኝ ነው። እስኪ ላስብበትና አሳውቅሃለሁ። እኔ ፍላጎቱ የለኝም። ማለቴ አገባለሁ አላገባም ብዬ አስቤም አላቅም። ልክ ነሽ። ድሮም ትዳር በእቅድ ሲሆን ጥሩ አይመጣም። ደግሞ እኔ ሌላ ያሰብኩት እቅድ አለ። ሱቁን ብራንች ልከፍትለት አስቤያለሁኝ እና በአንቺ ስም ላደርገው አቅጃለሁ። እኔ እንጃ። ለማንኛውም ጊዜ ስጠኝና ትንሽ ላስብበት፣ ከዛ እነግርሃለሁ። አንዳንዴ በሀብት ላይ ከመግባት ይልቅ ሁለቱም ሰርተው እዛ ደረጃ ላይ ቢደርሱ ባይ ነኝ። በመካከላችን ያለው ልዩነት በጣም ሰፊ ስለሆነ ለመወሰን ይከብዳል። እንዴ ሀይሚ፣ ዘመናዊ ሴት አይደለሽ እንዴ? እንዴት እንደዚህ ታስቢያለሽ? ለዛውም በዚህ ዘመን። በዛ ላይ ደግሞ በጣም ጎበዝ ሰራተኛ ሆነሽ። ይቅርታ፣ ያው እኔ ራሴ የምለው ነገር ስለሚያስፈልገኝ ነው። አንተ ምክር ሰርቷል መሰለኝ። ስልኬን እኮ ቢዚ ያደረገችው። እስከ ዛሬም አልሰማ ብለህ እንጂ ድሮ ነበር እጄ ላይ የምትወድቀው። እኔ እኮ አስቤው አልነበረም። ድንገት ስልኬ ቻርጅ ዘጋ። ከዛ በቃ በዛው ረሳሁትና
ቆይቼ ስልኬን አበራልሃለሁ ብዙ ጊዜ ሞክራልኛለች። እስቲ ነገር ጉዱል ሊየው ብዬ ዝም ብዬ ትጠብቃት፣ ትደውላለች፣ ትጽፋለች። እስቲ እንጉርጉሩም ስማ ብዬ እኮ ነው። በቃ ወንድሜ ይኸውልህ ከዚህ በኋላ ስትደውልልህ ታነሳላታለህ። ከዛ በኋላ አልተመቸኝም ነበር ስራ ላይ ነበርኩ ምናምን እያልክ ችላ ብለህ ታናገራታለህ። ከዛ በኋላ የምትፈልገው ውጤት ላይ ትደርሳለህ ማለት ነው። እንደዛ እንኳን ማድረግ ምችል አይመስለኝም። በጣም ናፍቀኛለች። እንግዲህ ምርጫ አንተ ነው። ብቻ ከዚህ በኋላ እየመጣ እንድታለቃቅስብኝ አልፈልግም። ግሩም የተረዳኝ እንጂ ሄሎ ኤርሚ፣ አንተ ምን ሆነክ ነው? በሰላም ነው? ስደውልህ አታነሳም። አንተም አትደውልም፣ ቴክስትም አትመልስም። ምንድነው? ደህና አይደለህም እንዴ? ደህና ነኝ። ትንሽ ስራ ቢዚ አድርጎኝ ነው። ምን ነው ፈለግሽ? ምን ማለት ነው ፈለግሽ? ጉዳይ ከሌለና እንደዋወልም? ቆይ የሆንከው ነገር አለ እንዴ? ሳላውቀው አስቀይሜያለሁ? በቃ እሺ፣ ደውል አሳውቀኝ። ምን ሆንክ ብዬ እኔ መጨነቅ አልፈልግም። ከልጅ ጋር ትጫወት ማለት እንግዲህ ይሄ ነው። ከሱም ብሶ ይበጣጠሳል እንዴ? የመላኩን ጉዳይ ባስብበት ይሻለኛል። ግን እኮ ኤርሚንን ማጣት አልፈልግም። ስለ ልጅቷ ምንም ነገር ሳታውቂ እንዴት ትወስኛለሽ? ምንም የወሰንኩት ነገር የለም። ልጅቷ ሳያጥሩ ልጅ ስለመሰለችኝ ለልጅ የተመኘኋት። ታውቃለህ ኤርሚ ለራሱ የሚያውቅ ልጅ አይደለም። በዚህ ጊዜ እንደ ፍቅረኛ ካልመረጥኩልት ያለሽ ይህንስ ፍቅረኛ ይኖረዋል። በነገራችን ላይ ልጅቷ ባለትዳር ነች። ይሄ ሚስት ካልመረጥኩ ለምትሆኑም ነገር ታይ። እኔ እኮ አንተ አብረሃት ስለምትውል በጥቂቱም ቢሆን ስለ ባህሪዋ ታውቃለህ ብዬ ነው የጠየቅኩ እንጂ የግድ መሆን አለበት አላልኩ። እንዲሁ እኔን ለመናገር ምክንያት አትፈልግ። ይሆናል አይሆንም ካልክ በቂ ነው። በቃ አይሆንም። ዝም ብለሽ የማያገባሽ ነገር ውስጥ አትግቢ። ደግሞ ይህንንም ነገር ለልጁ ነግረሽ የማይሆን ነገር ውስጥ እንዳትከቺው። በልቶ አባት ነህ ብዬ ነበር ያማከርኩ። ነገሩን እንደምታወሳስበው መች አጣሁት። አንተም እኮ ተለውጠሃል። አልታወቀህም እንጂ ነጭናጫ ሆነ ነበር። እኔ እኮ የምነጫነጨው አንቺን ሳጣ ነው። አሁን ደግሞ አንቺን አግኝቼሻለሁ። አንቺን መጠበቅ ለምን ሰለቸኝ? እድሜ ልኬን በጠብቅሽ ራሱ አይሰለቸኝ። አመሰግናለሁ የኔ ፍቅር። እሺ ብለሽ እኔን ስራሽን በቀይሪ ጥሩ ነበር። ይህ ስራ ላንቺ አይሆንሽ፣ ለእኔም ደግሞ እንደምታውቂው ነው። እኔ ብቻ ነኝ እኮ ማፈቅርሽ አይደል? አንቺ ምንም ፍላጎቱ የለሽም። ይሉኝታ ይዞሽ ነው እንጂ። እንደዛማ አትበል። እኔም እንደማፈቅርህ ታውቃለህ። ደግሞ ጊዜ ያስፈልገናል ማለቴን መጥላት የለብህ። እኔም ከዚህ ስራ ለመልቀቅ አስባለሁ፣ ግን ደግሞ በዚህ መልኩ እንዲሆን አልፈልግም። አየሽ፣ ይሄ ራሱ ጨዋነትሽን ያመላክታል። ስለዚህ ጊዜ ወስደሽ አስበሽበት ታሳውቂኛለሽ። ምን እንደምል አላውቅም። ውለታ አለብኝ። ቢሆንም ግን ኖ በእኔና አንቺ መካከል ውለታ የሚባል ነገር የለም። እኔ ለአንቺ ያደረኩት ነገር ምንም ከዚህ ጋር አይገናኝም። ሲመስለኝ መቼም ልክ እንደ ባህሪሽ ሙያሽም ጥሩ ይመስለኛል። ባለሙያ ሴት ትመስኛለሽ። መጠረሙ ምን ልለው ነው? እኔ አልወሰንኩኝም። ትንሽ ጊዜ ስጠኝ ነው ማለት። ሀይሚ፣ አንድ ምንልሽ ነገር ነበር። እኔም ላወራ የምፈልገው ነገር ነበር። ወጣ ብለን ማውራት እንችላለን? ኖ አሁን አልችልም። አንቺም እንድትጨናነቂ ስለማልፈልግ በኋላ ከተረጋጋሽ በኋላ ልናወራበት እንችላለን። ለጊዜው ግን ከስራ ትንሽ ረፍት እንድትወስድ ይፈልጋለሁ። አረ ምንም የሚያስጨንቅ ነገር የለም። እኔ ዝም ብዬ ስራ መስራት እችላለሁ። ወይስ ቆይ ያጠፋሁት ነገር አለ እንዴ? ምንም አላጠፋሽም። የማስተካክለው ነገር ስላለ ነው። ያው እንደነገርኩሽ አዲሱን ሱቅ ስለማስረክብሽ ትንሽ ረፍት አድርገሽ እንድትመጪ ብዬ ነው። እዚህስ ማን አለ? ብቻህን አይከብድህም? ምንም አታስቢ፣ አይከብደኝም። እየሰራው ሰው እፈልጋለሁ። ተመልሼ ስመጣ ተዘጋጂና ትሄጃለሽ። እሺ
ለምንድን ነው አምጥተህ ያስተዋወቅከኝ? ነው የተፈጠረ ችግር አለ? ምን አይነት ችግር ይኖራል ብለሽ አሰብሽ? ወይም ቢብልሃለች ወይ አንተ እንዳልካት ቆንጆ አይደለችም ማለት ነው የምትተማመንባት? እንዲያውም መጀመሪያውኑ አንቺ ያልሽኝን ሴት አያታለሁ። ጎሽ እሱ ጥሩ። በዛውም ሀሳብን ታስቀይር ይሆናል። አንቺ እንደስ ይበልሽ ብዬና እኔንም እንድትተይኝ ነው እንጂ የያዝኳት ልጅ ማንን ታስነካና ነው? ግድ የለም ትሁን። ነቅነቅ ብለህ ካላየህ ከተቀመጥክበት ወንበር ውጪ ሌላ ምቾት ያለው ነገር ያለ አይመስልህ? ሀረሮ የሚያረጋጊው እንዴ! ልጅቷን እኮ መልአክ አስመሰልሻት። እምዬ ግን ቆይ ደህና ነህ? ሀይኒሙሽ ደህና ነው። ታዲያ እሺ ለምንድን ነው እንደ በፊቱ ማትደውልልኝ? እኔ እንኳን ስደውልልህ እኮ ስልክ እያነሳልኝ አይደለም፣ እንደ በፊቱ ብዙ እያወራኸኝ አይደለም። ቆይ እኔ ማላውቀው ነገር አለ እንዴ? እስቲ ንገረኝ። ምንም ነገር የለም። ያው ስራና ክላስ ስለተደራረብኝ ነው። ደግሞ አንቺ ራስሽ ያለሽ መለወጥ አለብን ያልሽው ለዛ ነው ሙሉ ጊዜን ስራ ላይ እያሳለፍኩ ያለሁት። ኃላፊነት መሸከም ቀላል ነገር አይደለም። ያ ነው እየሆነ ያለው። ከቀኑ ስለኔ የሚሆን ጊዜ ታጣለህ? ማታስ ቢሆን ቆይ ከመተኛቴ በፊት መደወል አትችልም? እንደሞ እዚህ አድራለሁ ብለኸኝ ሳታሳውቀኝ ያን ቀን አደርክ። ምንም እየገባሽኝ አይደለም። አንቺ ጋር ስመጣ እንደ ስራ ፈት ታየኛለሽ፣ ስራዬን ስሰራ ደግሞ ተለወጥክ ትኛለሽ። ቆይ ምን አድርግ ነው የምትይኝ? እኔ እኮ ስለምወድ ነው። ቆይ ያን ያህል መራራቅ አለብን? ደግሞ ለምን ብዬ አላውቅም። አሁን ልንጋባ አንችልም ነው እንጂ አልኩ። ቆይ እንደማፈቅር እያወቅክ እኔ ማፈቅርሻለሁ። እኔ ሁለተኛ ይደገምሽ። ሰሞኑ ምርት ስለሌለ እረፍት ነኝ። ለምን ከከተማ ወጥተን ቆንጆ ጊዜ አናሳልፍም? ጊዜ እንድትሰጠኝ እፈልጋለሁ። እንደሱ እንኳን ማድረግ አንችልም። ባይሆን እዚህ ጥሩ ጊዜ እናሳልፋለን። ምን ነው ሌላ ጊዜ አንተ አልነበርክ እንደ የምትጠይቀኝ? አሁን እድሉን ስናገኝ እምቢ ትለኛለህ እንዴ? ሳልፈልግ ቀርቼ እኮ አይደለም፣ ግን ስራው ፋታ የሚሰጥ ነገር አይደለም። ገና ከመጀመሪያ ትቼ ብሄድ አይደብርም? ግሩምስ ምን ይሰማዋል? እሺ በቃ ደውልልኝ። ደግሞ እንዳጠፋ ሳልነግርህ ደግሞ ስራ ቦታ እኮ እድገት ሊሰጡኝ ነው። ኧረ እባክሽ በጣም ጥሩ ሰዎች ናቸው። ወደውሻል ማለት ነው እኮ። አዎ እንዲህ ባጭር ጊዜ ውስጥ ህልሜ መሳካቱ በጣም ደስ ብሎኛል። እንኳን ደስ ያለሽ። ላንቺ በጣም ደስ ብሎኛል። እንዴት ነገሩ አለው? እንዴት መጣ? እኔ ታድራለህ ብዬ ነበር። እኔ እንጃ እባክህ ደበረኝ። እሷም እንዳድር ፈልጋ ነበር። ለውጥማ አለ። እንዴት አስቻለ እባክህ? ይልቅ እሱን ተወና ስራ ቦታ እድገት አግኝታለች። አይ ሀይሚ ቀልጣፋ እኮ ነች። አዎ ቀልጣፋ ነች። በዛ ላይ ደግሞ አሰሪዋ ወንድ ከሆነ በአጭር ጊዜ ውስጥ ትለወጣለች። አንተ አይገርም? ጠይቂያት እኮ አላውቅም። አሰሪዎቼ ምናምን እያለች ስለምታወራኝ የሆነ የሼር ካምፓኒ ነው መሰለኝ። አዎ ሊሆን ይችላል። በዛ ላይ ደግሞ ሀይሚ ለማደግ ፍላጎት ያላለች ስለሆነች ሊረዷትም ይችላሉ። ዋናው ምኞቷ መሳካቱ ነው። በጣም ጎበዝ ነች። እኔ ራሱ አለው አይደል እንዴ ገና ተመርቄ ምናምን ስለ ነበርኩ ልጅ በአንዴ ሰራተኛ ያደረገች። ለእኔም ተረፈች እንጂ። አሁን እንዴት ነው? ሰላም ሆነ አይደል? እወድሃለሁ እየራከኝ ነው አላለችም? እኔ እኮ ድሮ እወድሻለሁ ስላት እኔም ከማለት ውጭ ምንም ነገር ብላኝ አታውቅም ነበር። ደስታ ላይ ነኝ በለኛ አባቴ። የማጣት መስሎኝ ስለፈራው ነው እንጂ እኮ ትወደኛለች። ዝም ብዬ ነው ስጨቅጭቃት የነበረው። ያጣፍጥልሽ አባቴ። ልጅቷ አልመጣችም እንዴ ዛሬ? ከዚህ በኋላ አትመጣ። ምን ነው መሌ ተቆጣሃት እንዴ? በቃ እኔ ለአንቺ ሁልጊዜ ተቆጪ ነኝ። ምን አድርግ ብዬ ነው የምቆጣት? እኔ ምን አውቃለሁ ታዲያ? ትናንት የነበረች ልጅ ከዚህ በኋላ አትመጣም ስትለኝ በአንቺ ጥፋት ነው። ገና ለገና ፍቅረኛ ይኑራት አይኑራት ሳታውቂ አናግራት አልሽኝ። ገና ሀሳቡን ሳነሳላት እንደውም ከዛሬ ነገ እነግርሃለሁ ብዬ ነው እንጂ ፍቅረኛ ስራ እንዳቆም ይፈልጋል ሰው ፈልጋለች። እኔ ደግሞ ስንት ነገር አስቤ በጣም ወድጃት ነበር። በቃ ለሷ አላላትም ነው የሚባለው። ምን ይባላል?
አንተስ ታዲያ ሰው እየፈለክ ነው? አልፈለኩም። እችላለሁ የምትይ ከሆነ አንቺ መስራት ትችያለሽ። እኔ ድሮ የሚያገዝኩሽ ስለመሰለኝ ነው። ምንም ችግር የለም፣ እየተጋገዝን እንሰራለን። ሀይ መሌ፣ ደግሞ እዚህ ምን ታደርጋለህ? በነገርሽ ምልክት መሰረት እኮ እያጠያየኩ መጣሁ። ያው ስደውልሽማ አታነሺም። ምን ሆና ነው ብዬ እኮ ተጨንቄ ነው። ኧረ እኔ ምንም አልሆንኩም። የቤቴን ደግሞ ምልክት የነገርኩ ትመጣለህ ብዬ አስቤ ሳይሆን ስለጠየከኝ እኔ ነገርኩ። ስለመጣው ደበረሽ እንዴ? እረፍት ስለሰጠሁሽ ቅር አለሽ? እኔ እኮ ላንቺ አስቤ ነው። ኧረ እንደዛ አይደለም፣ ብቻ ትመጣለህ ብዬ አላሰብኩም። ለማንኛውም ግን ዛሬ ላገኝ አስቤ ነበር። እንዴ እንግባ ወደ ቤት ታዲያ። በዛውም ቤትሽን አያለሁኝ። መቼም እዚህ ድረስ መጥቼ ቤትሽን ሳላይ አልሄድም። እሺ በቃ እባክህ ግባ። ያው የሴት ላጤ ቤት ነው፣ ተቀመጥ። አይ ቆንጆ ቤት ነው ያለሽ። ቁጭ በይ ታዲያ። ምን ልትይኝ ነበር? ወጣ ብለን ብናወራ አይሻልም? ያው ባዶ ቤት ከምንቀመጥ። አይ ቤትሽን ወድጃታለሁ፣ እዚሁንም ማውራት እንችላለን። እሺ በቃ አንተ ከተመቸ ይቻላል። እሺ ምን አዲስ? ያው አዲስ ነገር ባለፈው ያወራኸኝን ነገር ይሁን በቃ። ይሁን ማለቴ መጋባት እንችላለን። በጣም ደስ የሚል ዜና ነው። አመሰግናለሁ። ግን ነፃ ሆነሽ ነው የወሰንሽው? ማለቴ ያው ሳላውቅ ተጽዕኖ አድርጌብሽ እንዳይሆን ብዬ ነው። በጭራሽ እንደዛ አይደለም። ግን ከዛ በፊት አንዳንድ ነገሮችን ማወቅ ፈልጋለሁ። ማለቴ እንዴት ነው ሰርጋችን፣ የት ነው የምንኖረው፣ ብቻ ስላለ ሁኔታ ሁሉ ማወቅ ፈልጋለሁ። እንደ አንቺ የፈለግሽበት ነው። ምናልባት ፈቃደኛ ከሆነች ብዬ እኔም ሳስብበት ነበረ። ለምን እንዲያናደርግም ሰርጉ ይቆየንና ቤቱን አዘጋጅተን የሚያስፈልገን እናሟላለን። አንቺም ቤት ገብተሽ የጎደለውን እያየን እናሟላለን። ከዛ መጋባት እንችላለን። ጥሩ ሀሳብ ይመስለኛል። ታዲያ መቼ ነው? ምን ጊዜ ያስፈልገዋል? አንቺ አሳውቂኝና እኔ ቤቱን አዘጋጃለሁ። ቀሩ ደግሞ ራስሽ ገብተሽ የምታሟይው ነው። ስራ ላይ ያለመሆንሽ ደግሞ ጥሩ አጋጣሚ ነው አይመስልሽም? በጣም ነው የማመሰግነው። ውለታ ግን አለብኝ። ምን ነካሽ? እኔና አንቺ መሀል እኮ የእኔ አንተ የሚባል ነገር እስከሌለ ድረስ ውለታ የለም አይደለም? ያችን ልጅ ሂደህ ያተዋወቃት ስልህ ስትንከረፈፍ ስራ ለቀቀች። የእኔ ልጅቷን ማየቱን ታየውና ስራዋን ለምን ለቀቀች? ቀን እኮ ሱቅ ሂጅ ዝግ ነበር። ምን አውቃለሁ ብለህ ነው? የአባትህ ባህሪ እንደሆነ አልጨበጥ ብሏል። ቢጠየቅስ መቼ ይመልሳል ብለህ ነው? ተይው እባክሽ፣ ምን አስጨነቀሽ? ልጅቷን ላንተ እንዳሰብኳት ነግሬው ነበር። እንዴት ብሎ ተቆጣ። ወዲያው ደግሞ ስራ ለቀቀች አለ። ምን አስቦ ይመስልሃል? አንቺ ምን አስቦ መሰለሽ? አባሯት ከሆነ ብዬ ነው። እንደዛ ማሰቤን አልወደደውም። ስለ ሰው ማንነት ሳታውቂ ብሎ ጮኸብኝ። ኧረ ሮሚ፣ ለምን ብሎ እንደዛ ያደርጋል? ሰው ይንቃል። ምናልባት ከሰራተኛ ጋር ብሎ ሊሆን ይችላል። ክብሩ የሚያስጨንቀው ሰው አይደል? እንደምን አመሻችሁ። እንዴት አመሸ? ስትቆይ ጀመርን። ቅረብ። አልበላም። ጎረምሳው ምን ነው ዝም አልክ? አረ ዝም አላልኩም። እንዴት አመሸ? ጭራሽ ፓተርንም ጀመርክ? ከመቼ ወዲህ ነው? ጸባይ ሲቀያየር ከነገ ዛሬ ትመለሳለህ አልኩ እንጂ እንዲህ ሚስጥር መያዝ ደረጃ እንደምትደርስ መቼ አሰብኩት? ቀድሜ ሁሉም ነገር ደርስበት ነበር። ግድ የለም አሁንም አይቀርም።
አደረግኩ? ላቀብልህ እኮ ነው። አጠገብ ያለ ስልክ ምንድን ነው የምታቀብኝ? ስራው ክፍለ ሀገር ነው አሉ። እሺ ምን ላድርግ? ይቅራ በቃ። ምንም ብለሽ ነው ከሀገር ወተሽ መሰሪ? ጊዜ እኮ ነው ደግሞ ለትንሽ ጊዜ ነው። ቶሎ መለሳለሁ። በመሀል ደግሞ እየመጣሁ እጠይቅሃለሁ። እንገናኛለን። እኔ ምንም አልተዋጠልኝም። ለምን እድገቱ ቀርቶብሽ እዚሁ ባለሽበት አትሰሪም እንዴ? ለምን አልድመትያቸውም? ለመስራት ያለኝን ፍላጎት እያወቅ አሁን ይህን ስራ ሳገኝ እንዴት ነው እምቢ በይ ነው የምትለኝ? እሺ ቆይ መቼ ነው? ሰሞኑን ተዘጋጅተሽ ጠብቂ ነው ያሉኝ። ያው ሲደውሉልኝ መሄድ ብቻ ነው። እንግዲህ ሄዳለሁ ካልሽ ማድረግ ይቻላል። ተራረቀን ይሆን ካልሽ በቃ ይሆናል። በየቀኑ እንደዋወላለን። ደግሞ አልፎ አልፎ መምጣት እችላለሁ። ሰው አረብ ሀገር ድረስ እንኳን ሄዶ ሰርቶ መጥቶ እንኳን ይገባል አይደል እንዴ? እሺ በለኛ። ጎሽ ኤርሚ መጣ። ስልክን አንዴ ስጠኝ፣ መደወል ፈልጌ ነው። ኤርሚ ናስቲ አንዴ። ሮሚዮ ማውራታችን እንደምን ማናት ሃይሚ? ማንነቷን ብቻ ንገረኝ። ማን እንደሆነች ማወቅ ፈልጌ ነው። ፍቅረኛዬ ነች። አስተዋውቅሻለሁ ብዬሻል ነበር። ምን አዲስ ቤት አግኝተክ ነው? እዚህ ግን ባትመጣ ደስ ይለኛል። እኔ ራሴ እመጣለሁ። ምን ነው ታፍሪብኛለሽ እንዴ? ሁሌ እንድትሳቀቅሽ ነው። ሳይሆን ቤቴ ማንም ወንድ መጥቶ ስለማያውቅ አፍራለሁ። ለማንኛውም አንድ ሁለት ቤቶች አሉ፣ ሄደሽ እንድታያቸው ነው። ከወደድሻቸው እንከፍልባቸዋለን። ብቻዬን ነው ማየው? እኔ ትንሽ ስራ አለብኝ። የምጠብቀውም ከስተመር አለ። አንቺ ሄደሽ ብታዩ ጥሩ ነው። እኔ አሁን ሰው ላገኝ ነው። እስከዛ የምጨርስ ከሆነ ልጠብቅ። ወደ ጉዳይ ሂጂና ስጨርሽ ደውይልኝ። እሺ ቻው። በቃ ወይ ትገባለህ? አይ አልገባም። መምጣቴም ደስ አላለሽም። እዛው እንደለመድነው እዛው እንገናኛለን። መልካም። እንዴት ነሽ ሃይማኖት? አወቅሽኝ? ካልተሳሳትኩ የመላኩ ከስተመር ነሽ ልበል? አንዴ ሱቅ መጥተሻል መሰለኝ አይደል? ከስተመር ናት አለሽ መሰለኝ። ስደውልልኝ አንቺ አልመሰልሽኝም ነበር። ለስራ ጉዳይ ልታወሪኝ ነበር መሰለኝ። ለምን ነበር ስራሽን የለቀቅሽው? በሰላም ነው? አቁሜ አይደለም ቀይሬ ነው። አንዳንድ ጥያቄ ጠይቅሻለሁ። ከዛ ለምን እንደፈለኩሽ ይገባሽ። እሺ ጠይቂ። ፍቅረኛ አለሽ? ማን ይባላል? የግል ጉዳይ ነው እየጠየቅሽኝ ነው። የመመለስ ደግሞ ግዴታ የለብኝም። ግድ የለሽ። ለራስሽ ጥቅም ነው ንገሪኝ። የለኝም። ስለ መላኩ ምን ያህል ታውቂያለሽ? ማወቅ እስካለብኝ ድረስ አውቃለሁ። የመጨረሻ ጥያቄ ነው። ከዛ ማወቅ ስላለብሽ ነገር ሁሉ እኔ እነግርሻለሁ። ከመላኩ ጋር ያለሽ ግንኙነት ምንድን ነው? ኧረ ቆይ አንቺ ራስሽ ከሱ ጋር ያለሽ ግንኙነት ምንድን ነው? ስልኬንስ እንዴት ሊሰጥሽ ቻለ? ስልክሽን እሱ አልሰጠኝም። ከፍቅረኛሽ ከኤርሚያስ ነው የወሰድኩት። ምን?
አንሺው ስልክሽን። ታዩ ኤርሚን የት እንደምታውቂውና ከመላኩ ጋር ያለሽን ግንኙነት እንድትነግሪኝ እፈልጋለሁ። እሱንማ እኔ ነኝ የምጠይቅሽ። መልሽልኝ። ከመላኩ ጋር ምን እያደረጋችሁ ነው? ኤርሚ ኤክሴ ነው። ከመላኩ ጋር ደግሞ በቅርቡ ልንጋባ ነው። አይከብድም? አንቺና መላኩ ኤርሚን የመሰለ ፍቅረኛ እያለሽ። ቆይ ግን ምን ቢልሽ ነው? መቼም ለሀብቱ ብለሽ ነው አለ ነው። ምክንያቱም ኤርሚም የሀብታም ልጅ ነው። ስለ ሀብት አይደለም። ከኤርሚ ጋር ምንም ልንግባባ አልቻለም። መላኩ ደግሞ በፍቅር የተጎዳ ሰው ነበር። በቃ ተግባባን፣ አለቀ። የዛሬን አይተሽ ነገ ምን እንደሚገጥምሽ ሳታውቂ በችኮላ አትወስኝ። ይሄን የምልሽ ልጅነት ይዞሽ እና ተታለሽ ይሆናል ብዬ ስላሰብኩ እንጂ ጥፋትሽ እንኳን ይቅርታ የሚያሰጥሽ ሆኖ አይደለም። ቆይ ታውቂኛለሽ? አንቺ ማነሽ የምትወቅሽኝም ይቅርታ የምታደርግልኝ? አልገባኝም። ስለ መላኩ ከሆነ ልክ ነሽ፣ አንመጣጠንም። ከአንቺ ጋርም ደግሞ ግንኙነት ካለው ከመሀል መውጣት ትችላለህ። አደራሽን አንቺም በእኔና በኤርሚ መካከል እንዳትገቢ። እሱ ይህንን ካወቀ በጣም ይጎዳል። የምታገስሽ ምክንያት ስላለኝ ነው። አሁን ደግሞ ለኤርሚ እንደምታስብለት ሳውቅ የበለጠ ልታገስሽ ወሰንኩ። ጥፋት እንደሰራው ይገባኛል፣ ግን እባክሽ ለኤርሚ ምንም እንዳትዩ። ከመላኩ ጋር ደግሞ ያለኝን ግንኙነት እርግፍ አድርጌ ተዋለሁ። እሱማ ግድ ነው። እኔ ማለት ሮማን የመላኩ ባለቤት፣ ኤርሚ ደግሞ ልጃችን ነው። ቶሎ አግኝተሽ መጥፎ ነገሮች እንዳይደረጉ በማድረጌ ደስ ብሎኛል። ምን? ኤርሚ ልጅሽ ነው? ሂድልኝ ወደዛ፣ አልፈልግም። ሂድልኝ፣ ባለጌ ሰው ነሽ። ሀይሚ ምንድን ነው የምታወሪው እንዴ? ቀን ራስሽ ነሽ ሄደሽ የጠፋሽው። ዝም ብላ ሂድልኝ፣ አሳፋሪ ነህ። ሂድልኝ በቃ ከዚህ ጋር። እሺ አሁን እሄዳለሁ፣ ግን ነገ መጣና እናወራለን። ግን ነገሩን አረጋጊው፣ ትጎጃለሽ። ያንተ እዚህ መሆን ነው የሚጎዳኝ። ሂድልኝ በቃ፣ አልፈልግም። ይኸው በቃ ሄድኩ በቃ። አንተ ሀይሚን የመሰለች ፍቅረኛ እያለን ሄደበከኝ። እንኳንም አላስተዋወቅኩሽ። ጥላይ ልትሄድ ነው? የት ነው የምትሄደው? ለስራ ክፍለ ሀገር ሄዳለሁ አለች። ብላት ብለምናት አልቀርም አለች። እንደምወዳት ስለምታውቅ ትጫወትብኝ እንጂ። አይዞህ ኤርሚዬ፣ እሷም ትወዳለች። የትም አትሄድም። አግኝቻ ወርቻታለሁ። እውነትሽን ነው ሮሚ? እንዴት እንደዚህ ሊሆን ቻለ? እንዴት አገኘሻት? ሌላው ደግሞ ሱቅ ውስጥ ሄደህ ተዋወቃት ያልኩ ያቺ ቆንጆ ልጅ ያንተው ሀይሚ ነች። ምን? ታዲያ ለምን ስራዋን ለቀቀች? ሌላ ቦታ ሊቀይሩኝ ነው ለምንድን ነው ያለች? ከኔ መለየት ፈልጋለች ማለት ነው። እንደቷ ታስባ? በጭራሽ እንደሱ አይደለም። ይልቅና ቤቷን አሳየኝ። እኔ ምንነቷን ሳላውቅ ነው የወደድኳት እንጂማ። ይልቅና ተነስ። እሺ እንሂድ። ግን ግጥምጥሞሹ አይገርምም? ከልብሽ ነው የተመኘሽልኝ ማለት እኮ ነው። ይኸውልህ ስታገኛት ስለምንም ነገር እንዳትጠይቃት፣ ዝም ብለህ ፍቅርን አጣጣም። አረ ሩሚ፣ እሷ ብቻ እንኳን ተመለሰችልኝ እንጂ እኔ ምንም ነገር አልጠይቃትም። ሩሚ በጣም ነው የምወድሽ። በጣም ነው የማመሰግነው እናቴ። ጉረኛ፣ ይልቅ እንደዚህ አትልፈስፈስ እንዴ። ሴት ልጅ እንደዚህ ስትሆን አትወድም። ቆፍጠን በል። እሺ የኔ ፍቅር፣ እሺ ብለሽ ከመንገድ ስለተመለሽ በጣም አመሰግናለሁ። ለእኔ ብለሽ ፍላጎትሽን ትተሻል። እኔ ደግሞ የሆቴል ልሰጥሽ ዝግጁ ነኝ። ስለምንም ነገር አልነገርኩትም። መመለስሽን ብቻ ነው የሚያውቀው። እሱም የማወቅ ፍላጎት የለውም። በማይረባ ነገር የልጅነት ፍቅርሽን አትሽ ነበር። በአሁን ህይወት ሁለተኛ እድል ስታሻለሽ ተጠቀሚበት። ምን እንደምልሽ አላውቅም። በድዬሻለሁ፣ ይቅርታ አድርጊልኝ። ያ ሁላ ነገር እንኳን ተፈጥሮ አሁንም ድረስ አልተቀየምሽኝም። በእውነት በጣም ነው የማመሰግንሽ። በቃ
ምንም አያስፈልግም። ገና ያየሁሽ ቀን ነው ልጄ እንድትሆኝ የተመኘሁት። ልጄ ያጠፋል፣ ወላጅ ደግሞ ይቅር ይላል። ምንድነው ነገሩ? እናንተ ሰዎች ተወቃችሁ ቆይቷል እንዴ? ኤርሚ ምንም እንዳትጠይቀን አላልኩም? ግራ አጋባችሁኛ። ለዛ እኮ ነው። እሺ በቃ ተውኩት። ምንም ነገር ቢፈጠር እጅ ለእጅ ተያይዛችሁና ተደጋግፋችሁ ይህን ፍቅር ትልቅ ቦታ ነው ማድረስ ያለባችሁ። አዎ እንዴ እሱማ ግድ እኮ ነው። ምን ጊዜ የሚያሳድጉት ፍቅር ነው መሰረት ይዞ ለትውልድ የሚተርፈው፣ ለልጆቻችሁ ታሪክ የሚነገረው። ሌላውማ መኖር ከተባለ የግዴታ አይነት ኖሮ ነው። ይሄ ነው ተብሎ የማይወራለት ህይወት፣ ነገ ልጄ እስከኔ ምን ይማራል ብለን የማናስብበት ህይወት ነው። በስሜት መመራት መጨረሻው ሀዘን ነው። ደስታ በእጃችን እያለ ለምን? ሮሚዬ እንኳንም እናቴ ሆንሽ። ባንቺ ወጥቼ እኮ ነው። ጉረኛ በልሽ። ኤርሚዬ አንተ እዚህ ቆይና አረጋጋት፣ እኔ ልሂድ። ሀይሚን የሸኝ። በጣም ነው የማመሰግነው። አንቺ በጣም ጥሩ ሰው ነሽ። ስሚኝ ሃይማኖት፣ ይሄ ጉዳይ በእኔና ባንቺ መሀል ብቻ የሚቀር ሚስጥር ነው። ለማንም ሰው መናገር አይጠበቅብሽም። ለመላኩም ቢሆን ማብራራት አይጠበቅብሽም። ምንም እንዳልተፈጠረ ዝምት ያለሽ። ልክ ነሽ። እኔንስ ቢሆን ልታጠፊኝም ትችያለሽ። መብቱ ደግሞ ያንቺ ነው። ባልሽን፣ ልጅሽን በሁለት በኩል ተጎጂ ነሽ። አንቺ ግን በተቃራኒው ስለኔ ታገሽኝ። እንግዲህ ምንም አይደለም። ውለታሽን እግዚአብሔር ይክፈልልኝ። እኔ ይሄንን ነገር ሳውቅ ብጮህ ብቆጣ ብዙ ነገር ይፈጠራል። አንቺና ኤርሚም ትለያያላችሁ። እኔም ቤተሰቤን አጣለሁ። ስንት ሰው ይጎዳል። በጉዳዩ ሳላዘን ቀርቻ አይደለም። ስሜቱን አንቺ ሴት ስለሆንሽ ትረጅኛለሽ። በእውነት አንቺ በጣም ትለያለሽ። የሰው ልጅን የሚጎዳው ከሚሰራው ስህተት ይልቅ ለመፍትሄ የሚወስደው እርምጃ ነው። እንዳልኩሽ እኔን እንዴት ላውጣው ብል ብዙዎቻችን እንጎዳለን። ዋጥ ባደርገው ግን ቤተሰባችንን እናተርፋለን። ቢያንስ እኔና አንቺ ጋር ብቻ ይቀራል። በእውነት ግን አንቺ በጣም ትለያለሽ። መላኩ ግን ምን ሆኖ ነው አንቺን የመሰለ ሰው እንደዚህ የሚያስከፋው? ወንድ ስለሆነ አየሽ። ምን ጎደለህ ብለሽ ብትጠይቂው እንኳን የጎደለውን ያለውንም አያውቅም። በሽ ከዚህ በኋላ ልጄን አደራ። ኧረ ችግር የለውም። ከዚህ በኋላማ እኮ የኔም ልጅ ነው። አይገርምም? መሌ ያቺኛ ሱቅ የምትሰራዋ ለኤርሚ ጓደኛው ብትሆን ብዬ የተመኘሁት የራሱ ፍቅረኛ ሆና ተገኘች። ሃይማኖት እንዴት ሆኑ? እኔ እንጃ። እኔ ራሴ የምላት ፍቅረኛ አለችኝ ሲለኝ አምጣና አስተዋውቀኝ ብዬው ነበር። ዛሬ ይዟት ሲመጣ ራሱ ሃይማኖት ናት። አይገርምም? በጣም እንጂ። እንዴት ሊሆን ቻለ? ዛሬ ነው ያመጣት? አዎ ዛሬ ነው ይዟት የመጣው። አሁን ነው የወጡት። ካደርኩ አጠብቆኝ ብሎ ነው ሄደው። ስታይሽ ግን ምን አለች? ያለችውን ብላለች። እሱን ተው። ዋናው የተመኘኋትን ልጅ ማግኘቴ ነው። ደህና ደር። ሮሚ ልጅቷ እኮ ውሸታም ቢጤ ነች። ያን አመሏን ስላልወደድኩት ነው ያባረርኳት። እንኳን አባረርካት። ስራ ስራ ነው። ስራዋን በአግባቡ ካልሰራች ማባረር ነው። አንቺን ግን ምንም አላስቀየመችሽም አይደል? አረ በጭራሽ። የቀረ ነገር ካለ ነገ እናወራለን። አሁን ደክሞኛል፣ ልተኛበት።
እሺ ብለሽ ስለመጣሽ አመሰግናለሁ። የተፈጠረውን ነገር ደግሞ ሰምቻለሁ። ቆይ ግን እንዴት አስቻለ? ያችን የመሰለሽ ሚስት እያለች እርጋቷ ብቻ አይበቃም ነበር? ሚስት አለችኝ ግን አልተስማማንም ብትል ይቀል ነበር። ጭራሽ ምንም እንዳልተፈጠረ ሽምጥጥ ታረጋታለህ። አንቺስ ያን የመሰለ ፍቅረኛ ያለሽ አይደለም እንዴ? ፍቅረኛ የለኝም ብለሽ ካልሽው አሁን የተገናኘ ነው። በእኔና አንቺ መሀል የተፈጠረውን ነገር ሮሚ እንድታውቅ አልፈልግም። ለዚህ ነው ያገኘሁሽ። አንቺ ግን ከኤርሚ ጋር የጀመርሽው ነገር መጨረስ ትችላለሽ። የቱን ነገር? ልንጋባ እንደነበረ የሆነውን ነው ወይስ ከሱቅ ልታሸሸኝ እንደነበር ነው? ወደ እኔ ስትመጣ ሁሉን ነገር ደርሳበት ነበር። በአጋጣሚ የልጇ ፍቅረኛ ሆኜ የተገኘው እንጂ ለሁለታችንም የጠቀመን ኤርሚ እንደሚወደኝ ማወቋ ነው። ተበልተሃል በእኛ። ወይኔ አሁን ምንድን ነው የማደርገው? በእኔ ቤት እኮ ሮሚ ሳትሰማ ነገሩ ተደፍኖ ይቅር ብዬ ነበር። ሮሚ እንኳን እንደዚህ አይነት ሴት አይደለችም። ሰውን ስለሚጎዳ ነገር በጣም አብዝታ ትጨነቃለች። በጣም ምርጥ ሚስት ነች። እኔ በእሷ ቦታ በሆን ኖሮ ይህንን አላደርገውም ነበር። ይልቅ ይቅርታ ጠይቀህ ተንከባከባት። እሱን ነው የምመክርህ። ሮሚን አታውቂያትም። ማታ እኮ ምንም እንዳልተፈጠረ ምንም እንዳላወቀ ስትሆን ነበረ። የሆነ ነገርማ ደግሳልኛለች። ብቻ ጉዴን ለልጄ እንዳትነግረው። አንተ ግን እሷን ለመካስ ተዘጋጅ። እሱ ነው የሚያዋጣ። በጣም ልበቀና ነች። እንዳፍሽ ባረገልኝ። አንቺንም ግን ይቅርታ መጠየቅ እፈልጋለሁ። ሮሚዬ፣ እጅግ በጣም ብዙ መጥፎ ነገሮችን አድርጌያለሁ። ብዙ ጊዜ ማስቀየምሽ አውቃለሁ። ይሄኛው ግን ይለያል። እንዴት ብዬ ይቅርታ እንደምጠይቅሽ አላውቅም። ግን እባክሽ ለአንድ ልጃችን ለኤርሚ እስቲ ይቅር በይ እባክሽ። ከአንቺ ጋር ተኮራርፎ መኖር አልቻልኩም። ከዚህ በላይ መኖር አልችልም። እኔም ለኤርሚ ስል ሰላም የሆነን ያህል እያስመሰልኩ መኖር አቅቶኛል። ይቅር ብያለሁ። ግን አንድ ነገር ታደርግልኛለህ? የፈለግሽውን አደርጋለሁ። ምን ላድርግልሽ? ትፈታኛለህ። ከዛ የሚያሰብከውን ትዳር መፈጸም ትችላለህ። ሮሚ፣ ይቅርታ እየጠየቅኩሽ አይደለም እንዴ? እኔ እኮ ልጅቷን ለጊዜው ስለፈለግኳት ብቻ ነው እኮ አገባሻለሁ ያልኳት እንጂ የእውነት ላደርገው አልነበረም። በቃ ለጊዜው ፈለግኳት። በቃ ተሳስቻለሁ። ጥሩ። አንተ ፈልገኸው አይደለም፣ መልከስከስ የሀብታም መገለጫ ነው ብለህ ነው እንጂ እንዴት እችን አንድ ፍሬ ልጅ ቅምጥ ለማድረግ ታስባለህ? ስለዚህ ንብረቶቹን በሙሉ በእኔ ቁጥጥር ስር አድርገዋለሁ። የትኛውም ስራ ጋር ድርሽ አትልም። ምን እያልሽ ነው? ያለ ስራ እንዴት ነው የምኖረው እንዴ? ቀኑስ እንዴት ይገፋልኛል? ሰውስ ምን ይለኛል? ሮሚ፣ ምርጫው ያንተ ነው። ተፋተን ንብረታችንን ተከፋፍለን ድርሻህን የፈለግከውን ማድረግ ትችላለህ። ካልሆነ ደግሞ ንብረቱ በእኔ ቁጥጥር ስር ሆኖ ኑሯችንን እንቀጥላለን። እንግዲህ ከጨከሽ ምን አደርጋለሁ? አንቺን ከማጣ ሁሉ ነገር ይቅርብኝ። እንደውም ፈጣሪ ስለሚወደኝ እኮ ነው ሳላጣሽ የመለሰኝ። እንደኔማ እንግዲህ ዛሬ ፍቅረኛን አስተዋውቀኝ ባላችሁኝ መሰረት ፍቅረኛዬን ሳይሆን እጮኛዬን ላስተዋውቃችሁ እዚህ ተገኝተናል። በመጀመሪያ ሮሚዬ፣ ስለ ሁሉም ነገር በጣም ይቅርታ ጠይቅሻለሁ። ነገሮችን አስተውዬ ባለመጓዜ ጥፋተኛዋ እኔ ነኝ። ሁላችሁንም ይቅርታ። ችግር የለውም። የወጣትነት ስሜት አሸንፎሽ እንጂ አንቺ አስተዋይ ልጅ ነሽ። ይቅርታሽ ተቀባይነትን አግኝቷል። ሀይሚ፣ ስራ ቦታ የተፈጠረ ችግር አለ እንዴ? የምን ይቅርታ ነው? በቃ ምንም ሆነ ምንም ይቅርታ ከተባለ በቃ ይቅር ማለት ነው የኔ ልጅ። ለማንኛውም የእናት ምትክ ስላገኘ እንኳን ደስ አለ። አየክ፣ ምክሬ ሰርቷል ማለት ነው። እኔ እኮ ግሩሜ ነኝ። ታዲያስ ጓደኛ እኔም ልቀፍሽ እንጂ እንዴ እናቴ። አባቢ መለፈ ሳቢ፣ እኔም ልቀፍሽ እንጂ